ታንኪ መንፈስ ቅዱስ እናመሰግናለን። ጌታ ኢየሱስ ጌታ ነው። ሰላም ሰላም ሰላም፣ የጌታ ሰላም ጸጋ ይብዛላችሁ። ወል ገባው ፌስቡክ ላይ አቲንክ ሬዲዮ ላይ ያለው ሁለት ክፍል ነው። አቲንክ ኢሮፕ ሰዓታቸው ተስተካክሎ መሰለኝ አሁን ማለትም ብዙ ጊዜ እኛ ወደ እነሱ ከሁለት ሳምንት በኋላ መሰለኝ ተስተካከለና አሁን አቲንክ ሻርፕ መጣ መስለኛል ኢሮፕ ላይ እና ጸጋ ይብዛላችሁ። ኢየሱስ ያድናል። ሰላም ሰላም ብያለሁ። የጌታ ሰላም ጸጋ ያው ሬዲዮ ላይ ሰላም ብያለሁ። እና ጌታ ኢየሱስ ጌታ ነው። እንጸልይ ትንሽ እግዚአብሔር መንፈስ ቅዱስ እንዲያስተምረን። ባለፈው አይተናል ምን ታያለ የሚል ምናያቸው ነገሮች እሱ ማለትም መልካም ነው ኢየሱስ እናይ ነው። ሌላ ኢየሱስን ካላያችሁ ኢየሱስ ካይናችሁ ከጠፋ አለቀ። ስፔሻሊ ጴንጤው ህግ አጋር ካለች ያሳያችኋለሁ ማለት ካይናቸው ኢየሱስ ጠፋ። የገላትያ ቤተክርስቲያን ማለት ነው ተስሎ ነበር ተሰቅሎ ነበር አለ ያሳያችኋለሁና ኢየሱስ ከሌለ የምታዩት ነገር አለቀ አልኳችሁ። ጴጥሮስ ኢየሱስን እያየ ነው በእንትን ላይ ሄደው በውሃ ላይ። አሁንም እናንተ ነገር ከኢየሱስ ላይ ናችሁን አንስታችሁ እዚህ የአሜሪካ ኢኮኖሚ ጋዝ ተወደደ ምናምን እያላችሁ እያጉረመረማችሁ አፋችሁ በቃ ተበላሸ ማለት ነው። ታታግሩምሩም ላሉ አንድ ያቆረጦስ 10 ላይ እነሱ በባብ እንደጠፉ ይላል። እና ስለዚህ አያችሁ አይናችሁን ካነሳችሁ በቃ አለቀ። ማጉረምረም ነው በቃ ማጉረም ምታዩት። ምክንያቱም እሱን ስታዩ ነው ከክብር መለውጥ እንኳን ያለው ከክብር ወደ ክብር ማለት ኢየሱስን ካላያችሁ በቃ ኢየሱስ ከጠፋ ካይናችሁ አለቀለት። ጴንጤ ስፔሻሊ ጴንጤ ዳግም ተወልደ ጌታን ተቀብለ ከጠፋ ጎድፋላ በቃ ያን ጊዜ ፈራ በቃ አለቀለ በቃ ነገር አልቋል በቃ ኢየሱስ የለም። ስለዚህ ለውዝ በትር ማን ነው? ኢየሱስ ነው። ኤርምያስ የረዳው ያ ነው። ያ ቃል ረዳው ብያቸዋለሁ። መጀመሪያ አንደበቱን ዳበሰው ይላል። አያችሁ አንድ አልኳችሁ። ኢሳይያስም አንደበቱን በሳይ ተነካው ረክሻለሁ አለ። በረከሱ መካከል እንኳን ካለን አንደበታችን ይረክሳል። አያችሁ መርከስ አለ፣ አንደበት ይረክሳል። አያችሁ አንደበታችሁ ካልተነካ በሳት በፍጹም ምክንያቱም ይሄ አንደበታችሁ ነው የሚበላሽው ነገራችሁን የሚያበሩጫችሁን ሁሉ የሚያቃጥለው ወደ ገሃነም እሳት ይደለ ያዕቆብ 2 ላይ ያዕቆብ 3 ላይ አንደበት እሳት ነው አለ። ወደ ገሃነም እንድትገቡ የሚያደርጋችሁ አንደበታችሁ ነው፣ ሌላ ማንም አይደለም። ሩጫችሁን ሁሉ የሚያቃጥል አንደበት ነው። ስለዚህ እግዚአብሔር ሆይ እናመሰግናለን። ዛሬ ደግሞ ይህን ቀን የሰጠን አንተ ነህ። በኢየሱስ ስም በማለዳ ምሕረትን እንጠግባለን። በኢየሱስ ስም ጠላቶችን በምሕረት ደምስስ ብሏል። በዚህ ሶሻል ሚዲያ ላይ ያለ ፌክ ኒውስ ነግሬያቸዋለሁ። ሞስ 95% ፌክ ኒውስ ነው ብያቸዋለሁ። እዚህ ሶሻል ሚዲያ ላይ ይሄን ማወቅ አለባችሁ። ፌክ ኒውስ ነው ያለው፣ በጣም ፌክ ኒውስ እና ይሄንን ተረዱ ማወቅ አለባችሁ። በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ እናመሰግናለን። ይሄ ፌክ ኒውስ በሙሉ ስለተደፈነ ይሄ ሶሻል ሚዲያ ኢየሱስ እውነት ውርር ስላደረገው እኔ እውነት ነኝ አለ። ዛሬ የምንማረው ትምህርት ስለያሳያቸዋለሁ። ዛሬ መንገድ እንደሆነ ኢየሱስ ለሁሉ ነገር መንገድ ኢየሱስ። እሱ ላይ ካልሆናችሁ ትጠፋላችሁ። መንገድ ኢየሱስ ብቻ ነው። ሃይማኖት አይደለም መንገድ፣ ኢየሱስ ነው መንገድ። እና ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ስለሁሉ እናመሰግናለን። እየሆነ ስላለው እግዚአብሔር በዛም በኢራን ነፃ ስለወጣች ወንጌል ስለገባ በጌታ በኢየሱስ ክርስቶስ ስም እስራኤልም እንደ ቃል ስለምጠብቅ እግዚአብሔር አሜሪካ ወታደሮች ስለሚጠብቅ ሁሉ በኢየሱስ ክርስቶስ ስም በዛም ላሉ ለኢራን ሕዝብ እንጸልያለን። በጌታ በኢየሱስ ስም ምሕረት ወደ እነሱ ትምጣ። በኢየሱስ ስም ጌታ እግዚአብሔር ሆይ አንተ መልካም ታደርጋለህ። በኢየሱስ ስም ሁሉን ጌታው ያንተ ሐሳብ ነው። ኢዮብ እንዳለ መስማትን በጆሮ የሰማው አይኔ አየች፣ ሁሉን ታደርግ ዘንድ ቻይ ሐሳብ ከቶ አይከለከለም ብሏል። ሐሳብ ስለሚፈጸም እናመሰግናለን። በዛም በምድራችን ላይ በኢትዮጵያ ሆነ በዛም በመቀሌ በኤርትራ በኢየሱስ ስም በግብጽ ጌታ እግዚአብሔር በኢየሱስ ስም አንተ ጣልቃ ስለምትገባ ሁሉ እናመሰግናለን። በኢየሱስ ስም ጦርነት ሁሉ ስለሚሻል እግዚአብሔር አባት ሆይ እናመሰግናለን። ስለ ሁሉ ተመስገን፣ ስለ ሁሉ እናመሰግናለን። ይህን ቀን ስለሰጠህን ዛሬ ማስተምረን በኢየሱስ ስም አስተማራችን ጸጋ ያስተምረን። በአዲስ ኪዳን ጸጋ አስተማሪ ነው። በኢየሱስ ስም ጸጋ አስተምረን። እኔም እንዳስተምር እርዳኝ። በኢየሱስ ስም ጆሮ ጌታ ጳውሎስን ትሰማው ዘንድ ልቧን እንደከፈት ዛሬ የሚሰሙ በሙሉ ልባቸው የተከፈተ ይሁን። ያልዳነ ይዳን። ጌታ እግዚአብሔር መንገድ ኢየሱስን ያላደረገ በኢየሱስም እንዲመለስ ጌታ እግዚአብሔር ብዙ በዓለም ላይ የሳተ አለ፣ ስቷል። ጌታ መንገድ ሃይማኖት አድርጎ በኢየሱስ ስም እኔ መንገድ ነኝ ብለሃል።
እውነት ነኝ ሕይወት ነኝ ብለሃል። ከኔ በቀር ወደ አብ የሚሄድ ማንም የለም ብለሃል። በኢየሱስ ስም አንተን እንድትከፍት ጸልያለሁ። እኔም እንዳስተምር እርዳኝ በጌታ በኢየሱስ ስም አሜን፣ አሜን፣ አሜን። የተመሰገነ ይሁን። ኢየሱስ ጌታ ነው አልኳችሁ። ዛሬ አሳያችኋለሁ። ዛሬ የምንማረው ከልብ ልንገራችሁ፣ በቃ እውነተኛ መንገድ ኢየሱስ እንደሆነ። ሌላ መንገድ ካረጋችሁ ዛሬ አሁን እነግራችኋለሁ። ስታችኋል፣ በቃ ስታችኋል፣ ስተሃል። በቃ ስለ ሰዓት ማለት ነው። ስተሃል። መንገድ ኢየሱስን ብቻ ካላደረግ ማለት ነው። እሱና በሁሉ ነገር ፈንቅለ እንድትሄድ የሚያደርግህ በሩ የሚከፍት እሱ ነው። ሁሉ ነገር እሱ ነው፣ ኢየሱስ ነው። ያው ስልጣን በሰማይ በምድር ተሰጠኝ ያለው እሱ ነው። ሁሉ ነገር ስልጣን ተሰጠኝ ያለ ሂዱ አለ። ደቀ መዝሙር አድርጉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ያለው እሱ ነው። ስልጣን የተሰጠው እሱ ነው። በቃ ሁሉን ከእግሩ በታች አይደለም በእግዚአብሔር ቀኝ ተቀመጠ ይላል። ሁሉን ከእግሩ በታች እስኪያዘጣ ይጠብቃል። ሁሉ ነገር በቃ አሁን ስልጣን ያለው በሰማይ በምድር ነው የኢየሱስ ነው። አሁን መንገድ እሱ ካልሆነ በህይወታችሁ ላይ ዛሬ መሳታችሁን ነግራቸዋለሁ። ትመለሳለህ ማለት ነው። ትመለሻለሽ ማለት ነው። ከተመለስክ ማለት ነው። ምነቃ ፓስተር ይብነቃ። እኛ እኮ የአባታችን የእናታችን ሃይማኖት አለ። እሱ ሃይማኖት ይደብቃል ብያለሁ። ሃይማኖት በቃ እንድትቀየር አያደርግህም። በቃ ምንም አትለውጥም። ሁላችንም እዛ ውስጥ ነበር። ወዜ እዛ ውስጥ ሆኜ እኮ ነው የምነግርህ። እዛ ነበርኩ፣ ዋሽ ነበር፣ ሰርቅ ነበረ። ሃይማኖት እንድትዋሽ የሚያደርግ ከሆነ ታዲያ ውሸተኞች ወደ ገሃነም ይገባሉ ሲል በንስራ ላይ እየነገረ ቃሉ እየነገረ ማለት ነው። ካልለወጠ ሃይማኖት ምን ያደርግልሃል አንተ ሃይማኖት? ስለዚህ እውነተኛ መንገድ ኢየሱስን ካረክ ቀጥታት በቃ እሱ ነው የመንግስት ሰማያት መንገድ እሱ ነው፣ ቀጥታ የሚያስገባ ማለት ነው። ስለዚህ ባለፈው መንታ ያለ ምን እያየሽ ነው? ምን እያየ ነው? ምን እያየሽ ነው? ምን እያየ ነው? ምንድነው እንድታጉረምርም እያደረገ ያለው ማለት ነው። ያየው ነገር እንድታጉረምርም ያደርጋል። ያየሹ ነገር ማለት ነው። እስራኤሎች አልኩ እኮ 40 ዓመት ከታገሳቸው በኋላ አትገቡም አለ። ኢያሱና ካሌብ ግን ከ20 ዓመት በታች ያለው ሰው ይዞ ገቡ። ያ የተነገረላቸውን የተስፋ ቃል ወረሱ። ኢያሱ በ110 ዓመቱ እኔና ቤቴ እግዚአብሔርን እናመልካለን ምረጡ አለ። በቃ ኢያሱ ማለት ነው። ማለትም በቃ ያዩት ነገር ነው። በቃ ያዩት እነሱ የለውዝ በትር ነበር። አሁንም የለውዝ በትር እንዳረሳ ኤርምያስ የረዳው እሱ ነው። ምክንያቱም ችግሩስ ነበረ። አንደበቱን እግዚአብሔር ዳበሰው፣ ቃል ሰጠው፣ ያ ቃል ረዳው ማለት ነው። አሁን ይሄ መጽሐፍ ቅዱስ በቤታችሁ ያለው ወይ ትራስ ውስጥ ያደረጋችሁት ማለት ነው፣ ወይ መኪና ወይ ሸልፍ ላይ ተቀመጠው መጽሐፍ ቅዱስ ይረዳሃል የምታየው ማለት ነው። አይ ኮንፌስ ስታደርግ እግዚአብሔር ቃል ስትናገር ሁልጊዜ አብሶ ማንም ይናገር እንደ እግዚአብሔር ቃል ይናገር ተብሎ ጽፏል። ስትናገር የተናገርከው ነገር ማየት ትጀምራለህ አልኩ። እግዚአብሔር ሰማይ ይሁን ሲል ሰማይ ሆነ። ከዛ መልካም እንደሆነ ይላል። ዘፍጥረት ላይ ብታነብ ኦልሞስት 5 ጊዜ መልካም መጨረሻ ለማ እጅግ መልካም አለ። እግዚአብሔር ተናግሮ መልካም እንደሆነ ያለ። አሁንም እኔና እናንተ የምንናገራቸው ነገሮች ምንናገረው ሰው በልቡ የሞላውን አፉ ይናገራል አለ። ሰው እኮ ያላወቀ ወደ አፍ የሚገባ አያረክስም አለ። ምንም ማለት ምግብ ብትበሉ አትረክሱም። የሚያረክሳችሁ ከአንደበታችሁ ወጣ ነው የሚያረክሳችሁ። ሰው እኮ ምግብ የሚያረክሰው ነው የሚመስለው። ምንም ነገር ብትበላ ምንም ነገር ሁሉ ተፈቅዶልኛል አለ። ሁሉ መብላት ትችላለህ፣ መምረጥ አለብህ እንጂ ግን ምንም አያረክስም። ግን ከአፍ የወጣ ያረክሳል። ከአፍ ብዙ ነገር ይወጣል። ስለዚህ አቲ ባለፈው ኤርምያስ ላይ ነገረው። ኤርምያስ 1 ላይ እግዚአብሔር ነገረው ትነቅልና ታፈር ዘንድ ታጠፋና ትገለብጥ ዘንድ። አያችሁ የተሰጠው ቃል እነዚህን ሰራ ማለት ነው። ይነቅል ነበረ፣ ያፈርስ ነበር፣ ያጠፋ ነበር፣ ይገለብጥ ነበር። ምንድነው በሱ ላይ ያለውን አመለካከት ሁሉ ቀየረ ማለት ነው። በቃ በሱ ላይ የነበረ የተነበየ አንድን ባለፈው ነግሬያቸዋለሁ። አንድ በጣም የሚያስጠላ ሰው ከማስጠላቱ የተነሳ በቃ ቤት ውስጥ ገባ አይሶሌትድ ሆነ ማለት ነው። በቃ ምክንያቱም በጣም ስለሚያስጠላ ከዛ እዛ ቤቱ ሆኖ ቲቪ ሲከፍት ወንጌል ሰማ፣ ጌታን አገኘ። ከዛ ምን ይመስላችኋል? ጌታ ስታገኝ የውስጥ አይን ነው የሚበራው። ከዛ የውስጥ አይኑ ሲበራ ማንነቱን አወቀ ማለት ነው። በክርስቶስ አይደንቲቲውን አወቀ ማለት ነው። ከዛ መናገር ጀመረ ማንዴን ጻድቅ እንደሆነ ቅዱስ ሕዝብ እንደሆነ። ከዛ ያን በር ከፍቶ ወጣ ማለት ነው። እንዳጋጣሚ ደግሞ በዛ አካባቢ ምንም የምታክል አንቺን የማትመስል ቆንጆ ወይ ሂሩትን የማትመስል ቆንጆ ሴት ማሰው ነው ጠይቃት። አንዳንዱ ነቢይ ተናገረኝ ላግባሽ ኤክስ
አንዳንዱ በህልማየሁሽ ኤክስ ማስ ኢንቪቴሽን ኤክስ አደረገች። መጨረሻ ላይ ምን ይመስላችኋል? ይሄ ሰውዬ ወደ እሱ መጣ፣ ከእሱ ጋር ተጋባች፣ ራሱን አገኘ ማለት ነው። አያችሁ፣ ራሱ የማይጀመር አያችሁ፣ የምትናገሩት ነገር ወይ እንዳንበጣ ነው ወይ ደግሞ እንደ እንጀራ ሆኖልናል። የምታዩት ነገር ማለት ነው። ምን እያያችሁ ነው? ምን እያየች ነው ማለት ነው? የለውዝ በትር እያየ ነው ወይስ የአሜሪካ ኢኮኖሚ ነው ያላችሁ? የኢትዮጵያን ኢኮኖሚ ነው እሱ ነው እያን በቃ እንድትጫወት የሚያደርግ። እግዚአብሔር ይጠብቅ። እንግዲህ እግዚአብሔር ይጠብቃችሁ። እንዳትረሱ ዘፍጥረት 1:2 ላይ እግዚአብሔር በጨለማ ውስጥ ብርሃን ይሁን አለ። ብርሃን ሆነ ማለት ነው። ብርሃን ሆነ አለ። በቃ አሁንም ጨለማ ላይ ስትናገሪ የማይሆን ነገር የለም ማለት ነው። ብርሃን ይሁን አለ። በቃ ብርሃን እግዚአብሔር ብርሃን ይሁን ብሎ ብርሃን አየ እግዚአብሔር። ኢየሱስ ያድናል። ኢየሱስ ያድናል። በጣም አንድ ቦታ ላሳያችሁ፣ በጣም የሚያስገርም አብሶ ስፔሻሊ ባለፈው ነግሬያቸዋለሁ። በጣም ነግሬያቸዋለሁ። ህግ ማለት አጋር ካለች አይናችሁ ይያዛል። ባለፈው ነግሬያቸዋለሁ አይደል? ዘፍጥረት ላይ አጋር እንዴት 11 ላይ አይኗ እንዴት እንደተያዘ አጠገቧ ሆኖ ውሃ አይኗ ተይዟል። አሁንም አጠገብሽ ባልሽ ሆኖ አይንሽ ተይዟል። አጠገብ ደግሞ ሚስት ሆኖ አይን ተይዟል። ወይ ሰውየው እንዳለ ሚስት ነው ብሏል። ሚስት ነው የምትፈልግ ከሰኞ እስከ ቅዳሜ ጸልይ አለ። ጸልይ ከሰኞ እስከ ቅዳሜ። እሁድ ቸርች ስትመጣ ወደ ግራ ወደ ቀኝ ይበል ብሏል ሰውየው። እዛው አንዳንዴ አብራ እያመለከች አይን ተይዟል። አዳም ምን ይመስላል? ተኝቶ ሲነሳ አግብቶ ተነሳ። አዳም ማለት ነው ተኝቶ ሲነሳ አግብቶ ተነሳ። እንዴ ሙሴ ማን ነበር ፓስተር? አንበሳ ነብሩ ሙሴ ለሱ ተኛ። ያልተኛ ነው አንዳንዴ ያልተኛ ወንድ ነው ችግር ውስጥ። አንዳንዴም ምን መስራላ ነው ይሄዋን አሳምሮ የሰራው እግዚአብሔር አይደል? ሚስትን መለወጥ አትችላለህ። ስትተኛ እግዚአብሔር ሚስትን ይሰራልሃል። አምነ ማለት ነው። እኔ መለወጥ አልችልም። የሚለውጥ እሱ ነው። ማንም መለወጥ አልችልም። አንተ መተኛት ማለት ማረፍ ማለት ነው። ከዛ ያማረች ዋን ትሆንልሃለች ማለት ነው። ስለዚህ አየር የምትናገሩት ነገር አንድ ቦታ ላሳያችሁ። ስፔሻሊ አጋር ካለች አይናችሁ ትያዛለች። አብሶ ይህን የጸጋ ወንጌል ፓስተሮች የማሰብኩ ከሆነ በቃ ህግ ምሰብ ከሆነ አይናቸው ይያዛል። ማለትም የሮድ ጌታ ስራ ጨርሷል። ጌታ ትዛለም እንትን ላይ ዮሐንስ 9:19 ላይ የማያዩ እንዲያዩ አለ። የሚያዩ እንዲታወሩ ለፍርድ መጥቻለሁ አለ። ለምንድን ነው እሱ ጸጋ ሲያስተምር የማዩ ማየት ጀመሩ? ምን መሰለህ? ያቺ ማርቆስ 5 ላይ ደም ሲፈሳት የነበረች ሴት ተናግራ አይደለም የልብሱን ጫፍ ብነካ ፈወሳለሁ። የልብሱን ጫፍ ከዛ አላገኘችም። ሄዳ የለውዝ በትርን አላገኘችም። ሄዳ ልብሱን አልነካችም፣ አልተፈወሰችም። ምን መሰለህ? አየ የለውዝ በትር ጌታ መጥቶ የማያዩ እንዲያዩ አለ። የሚያዩ እናያለን ይላሉ፣ ታውረዋል። አይናችሁ ታውረዋል። ምንድን ነው የያዘ? ህግ ነው። አጋር የራስ ፍርድ ማለት ነው። በቃ የራስ ፍርድ ይይዛቸዋል። አብሶ እዛ ገላትያ ምዕራፍ 3 ላይ ላምብላችሁ ብዙ አልቆይም። እዚህ ላይ እንደዚህ ላሳያችሁ እንደዚህ አለ። ገላትያ ምዕራፍ 3:1 ላይ በጣም የማታስተውሉ የገላትያ ሰዎች ሆይ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለው ነው ተስሎ ነበር። በስማ ነበራል። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። ኢየሱስ ክርስቶስ በአይናችሁ ፊት ተስሎ ነበር። የገላትያ ቤተክርስቲያን ማን የበጠበጠቻቸው? አጋር። የስጋ ስራ ሁሉ የታየው እዛ ነው አልኩ እኮ። አጋር ካለ ቸርች ውስጥ የስጋ ስራ ነው። መከፋፈል፣ ትዕቢት፣ በቃ ቅናት፣ ጣዖት፣ የተለያየ ነገር የስጋ ስራ ነው የሚገኝ አጋር ካለች። ጸጋ ካለ ግን የመንፈስ ፍሬ ነው ያለው። አብሶ እየላኩላችሁ ነው፣ ፌስቡክ ላይ ያያችሁ ነው፣ እየላኩላችሁ ነው። አብሶ ያዘጋጀው ነው ከታችን ማዛጋ ጸጋ እና ህግ ልዩነት እየላክን ነው። ማሻልኳቸው አሁን ሜሴንጀር ላይ ራሱ ከኤስ ከዜድ ሜሴንጀር ላይ ያለ ወደ ስንት ሺህ ሰዎች እየተላካላቸው ነው። ቸምነት ቃል እየሰራች ነው። በቃ ሶሻል ሚዲያውን ወረዋለች ማለት ነው። ደስ አይል? በቃ እየተላከ ነው። ወንጌል ይላካል። ጆሮ ላለው እንልካለን። በቃ ጠቅላላ ፌስቡክ ላይ በቃ ይሄ ሶሻል ሚዲያ ላይ ወረነዋል። ደስ አይል? ወንጌል እያደረሰን ነው። ጆሮ ላለው ትልካለህ። ከሰማ ሰማ። በኖህ ዘመን ሲበሉ ሲጠጡ እንዳልሰሙ ሲዳሩ ሲጋቡ
ከዛ ጉድፈላ ያጥፋት መጥቶ አሁንም ይመጣል ኢየሱስ ቢገባችሁ ባይገባችሁ እየሆነ ያለው አልኩ ከሆነ ይሄ ኢራን እንትን ቀላል የመጽሐፍ ቅዱስ ላይ የተጻፈ ነው እየሆነ ያለው አልኩ ከተራብን እግዚአብሔር ያለ ምክንያት አላመጣም ሊገሉት ብለው ማለት ነው። አንደኛ እስራኤል አጠፋም ማወቅ አለባችሁ። እስራኤል አለች እስራኤል አጠፋም ያገባ እስራኤል እኮ አሁን አይደለም የሞከሯት እነሱ እዛው እኮ ነው ያው እኮ እዛ ኢራን ውስጥ እኮ ነው ሃማ የነበረ ማለት ነው። ትዛላችሁ በእናስቴር ዘመን እዛው እኮ ነው እዛው ነበር ሃማ ላይ ያስጠፋ ማለት ነው። ግን ራሱ በተዘጋጀው መስቀያ ተሰቀለ። አሁንም እንደዛ ነው የሚሆነው። ምንም ነገር እስራኤል አትነካም። ምንም ነገር ይምጣ አትነካም። ለምን እግዚአብሔር ገባ ኪዳን አለ። ስለዚህ ይሄ ከገባችሁ ነው እንጂ ዛሬ ወይ በቃ ወጣ ምናምን ሰላማዊ ሰልፍ ምናምን 1 ሚሊዮን ሰው የሚሆን ወጣ። አሜሪካ 300 ሚሊዮን ህዝብ ነው። አንተ 1 ሚሊዮን የገረመ ይሄ እንደዚህ የሚያደርጉ ያመጽ ነው እንጂ በቃ አይደለም። አንዳንዱ በቃ ዝም ብሎ በቃ ይሄ በፖለቲካ ምናምን እንደዛ ማቆም አለ። ጋዜጠኛውም ኤግዛጀሬት ያደርጋል። 500 ሲመጣ 300 ሚሊዮን ወጣ ይላል ምናምን ውሸት ምናምን እንደዚህ ምን ያመለው ወጣ ምናምን እንደዛ ብሎ ነገር የለም። ስለዚህ ይሄ መንፈሳዊ ነገር ስላልገባችሁ ነው። ስለዚህ ምን አለ አሁን እዚህ የገላትያ ሰዎች ኢየሱስ ጠፋ ካይናቸው አየ እነሱ መንፈስ ቅዱስ ሙላት በህግ ስራ ገቡ። ጾሞ ሊሞሉ ማለት ነው። ማሳብ ጾሞ እግዚአብሔር ሊመልስላቸው ህግ ስራ ውስጥ ገቡ። ታምራት ራሱ ህግ ስራ ፈለጉ። በእምነት መስማት ቀረ። አጋር ገባ ያስወጣታል እኮ ከነ ልጁ ያስወጣታል። እኔና እናንተ የሳራ ልጆች ነው የጫወል ያጋር ልጆች አይደለም አልኩ። ይሁን እየሆነ ያለ ያጋር ልጆች ናቸው። እንዲያነ ጦርነት ያለ ማለት ነው። እስማኤል ተዛለም ነው እስማኤል አሁን ይስሐቅ አልገፋው ትዛለ አልገፋው ከዛ ምን ስላለ ኢሳው እንደገና ከተወለደ ያዕቆብን ሲያሳድድ ማለት ነው። ይሄ ሁሉ ምንድነው? ግን መጽሐፍ ቅዱስ ማንበብ ነው። ቁጭ ብለን በመጽሐፍ ቅዱስ ዝም ብለህ በቃ የተሰጠን ያነበብከው ከኢትዮጵያ ህዝብማ የተሰጠው ይሄ መጽሐፍ ነው ብለው የሰጡ ዝም ብለህ ያንን ይዘህ መጽሐፍ ቅዱስ ሳታውቁ ምን እንዳለ ብትመለሱ ይችላል። ወደ መጽሐፍ ቅዱስ ነው የመለሰኝ ጌታ። መጽሐፍ ቅዱስ መለሰኝ። ሳነብ የት ነው የኔ ሃይማኖት እየጠሩት ያሉት ላይ የት አለ? እዛ መጽሐፍ ቅዱስ እነሱ የሚሉት የለም እዛ ላይ መጽሐፍ ቅዱስ ላይ ማለት ነው። መጽሐፍ ቅዱስ ላይ የለም አልተጻፈም። አንድ ቦታ አልተጻፈም። መጽሐፍ ቅዱስ ሃይማኖት አይደለም የሚነግረው ኢየሱስ ነው። ከዘፍጥረት እስከ ዮሐንስ ራእይ ድረስ ኢየሱስ ነው የሚለው። ስለ ኢየሱስ ነው የሚነግረው። ስለሱ ነው ነቢያቶች ቢነሱ ስለ ኢየሱስ ነው የሚናገረው። በቃ ምንም ነገር ዳዊትን ብታይ ነብይ ነበር ይናገር ነበር። ስለዚህ ምን አለ እዚህ ላይ አንድ ቦታ የእግዚአብሔር ቃል ላንብብና ልጨርስላችሁ። አሁን እንዳትረሱ እዛ ኤርምያስ ምዕራፍ 1 ላይ ቁጥር 11 ላይ ምን ታያለህ ነው የለውዝ በትር አለ። ከዛ መልካም አይታል ቃሌን ፈጽም ዘንድ ተጋሏል። አሁን የምታዩት ነገር ወሳኝ ነው። አያችሁ ወደዛ አልሄድም። ዛሬ አንቲክ ለየት ያለ ትምህርት ነው የምንማረው። ኢየሱስ ምን ያህል መንገድ እንደሆነ በህይወታችሁ ላይ ኢየሱስ መንገድ ነው። ኢየሱስ ሌላ መንገድ የለም። አሳያችኋለሁ ከእግዚአብሔር ቃል ላይ አሳያችኋለሁ። ለሰው ልጅ ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው ይላል። ቅን ትመስላለች ያቺ መንገድ ግን ጥፋልኩ ያሳያል። መንገድ ከተረዳችሁ በተፈጥሮ ምን ያህል ወሳኝ እንደሆነ መንገድ ማለት ነው። አሁንም በህይወታችሁ ላይ መንገድ ያደረጋችሁት ነገር ምንድነው? መንገድ ምንድነው? መንገድ ያደረጋችሁ በቢዝነስ ላይ ባለ ነገር ላይ መንገድ ያደረከው ማንን ያደረግሽው? ስለዚህ እሱ ካልሆነ የትም አትደርስም። ያለ ይመስልሃል፣ የሆነልህ ይመስልሃል፣ ግን ፍጻሜ ግን ሞተ ነው አልኩ። ሰይጣን ይሰጥና መጨረሻ ይገለሃል። ሰይጣን ነፃ ስጦታ ነው። ይሰጣል፣ ያዋርዳል። ውርደቱ ይቀጥላል። ትዋረዳለህ፣ ያዋርዳል። ሰይጣን ነፃ ስጦታ ነው። እግዚአብሔር ብቻ ነፃ ስጦታ እንዲወደው ዓለምን ሰጠ አይደለም ነው። አንድያ ልጁን ሰጠ። እንዲወደደና አንድያ ልጁን ሰጠ። ሬዲዮ ሰላም ነው። የስ ሰላም ሬዲዮ ሚስተር ሬዲዮ ሰላም ናችሁ? እንዴት ናችሁ? ሰላም ነው። ሰላም ነኝ። አንድ ቦታ ላንብብላችሁና ከእግዚአብሔር ቃል ላንብብላችሁና አቲንክ ጠቅላላ ላንብብላችሁ አቲንክ ክፍሉን ላንብብላችሁና መሰረቱ እንዲገባችሁ ማለት ነው። አሳያችኋለሁ ከእግዚአብሔር ቃል እንትን ላይ ላንብብላችሁ። አቲንክ ዮሐንስ ምዕራፍ 14 ከ1 እስከ 6 ላንብብላችሁ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ።
በአባቴ ዘንድ መኖሪያ አለ፣ እንዲሁም ባላልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት ቦታ ደግሞ ሁለተኛ እመጣለሁ በሄድኩበት ስፍራ መጥቼ ወስዳቸዋለሁ። እኔ ባለሁበት ቦታ መልሼ ወስዳቸዋለሁ። መጀመሪያ ልባቸው አይታወቃል። በእኔ በእግዚአብሔር በእኔ የምመነዋል ስፍራ በአባቴ ዘንድ ብዙ መኖሪያ አለ እየተናገረ ያለው መንግስት ሰማያትን ነው። ግን አሁን እኔ ያንን ስፍራ አዘጋጅቼ ተመልሼ እመጣለሁ። እኔ ባለሁበት ቦታ መልሼ ወስዳቸዋለሁ። አሁን እዛ ላይ አንድ ቦታ ላሳያችሁ። ሁለተኛ እመጣለሁ። ይሄ ተስፋ ቃል ነው። እኔም ወስዳቸዋለሁ ወደ ከዛ ቶማስ አለ ወደምትሄድበትም ወደምታውቃላችኋል ወደምሄድበት ታውቃላችኋል። ቶማስ አሁን ጥያቄ ፈጠረ። ቶማስ ሁሌ ተጠራጣሪ ሰው ነው፣ የሚጠራጠር ነው። ትዝ አላችሁ ጌታ ተነስቷል ሲሉት ካላየው እጁን ችንካሩን ምናምን የሆነ የሚጠራጠር ሰው ነው ቶማስ። ቶማስም አንድ ነገር አለ። እሱን ላንብብላችሁና ወደ ትምህርት ሄዳለሁ። እንደዚህ አለ ኦኬ ታውቃላችኋል። ቶማስም ጌታ ሆይ ወደምትሄድበት አናውቅም አለው። ከዛ ጌታ አንድ ነገር አለው። እኔ መንገድም እውነትም ሕይወትም ነኝ አለ። ከእኔ በቀር ወደ አብ 4 ነጥብ አትሄዱም። ከኢየሱስ በቀር ወደ አብ አትሄድም። እኔ የለወጠኝ ታውቃላችሁ፣ ይሄ ቃል ነው። እኔን የለውጥ እዛ ኬንያ ነበረን፣ ነግራቸዋለሁ። ጻባይ ነግራቸዋለሁ። ኬንያ ቄራሻ ቤት ነበረን፣ ከቲካ ካምፑስ ነበርን። ኃይለኛ ደረታችንና ሳበጠ ሌቦች፣ ሌባ የሚሰርቅ የሚያጭበረብር ጫት የሚቅም ምናምን እዛ ውስጥ ነበር። ጌታ መጀመሪያ ያደረገው መዝሙር ነው። የተስፋዬ ጋቢሶና የደረጀ ከበደን የጫት እየቃምን እሱ ነው የምንሰማው። ከዛ ወደ ቃሉ ሳነብ ይሄንን ነው ያገኘው። ይሄኔ ብጠይቀው እኔ ነኝ መንገድ ይለኝ እውነት እኔ ነኝ፣ ከኔ በቀር የለም። ወደ አብ አትሄድም። እኔ ለምን የኢትዮጵያ ሕዝብ ለምን ኤርትራ እንደተዘጋበት ነው ግርም የሚለኝ። በእርግጥ ሰይጣን አለ። ምን ታደርጋለህ? ሰይጣን አለ። ምን ግርም ይላል? ሁላችንም እዛው ሳልነበር በቃ ተዘጋባቸው። በቃ እኔ ነኝ መንገድ። አሁን አለ ወደዛ ወዳዘጋጀው ስፍራ የምትሄድበት መንገድ ማን ነው? ኢየሱስ ነው። ሌላ መንገድ የለም። ብትመለሱ ይሻላቸዋል። በጣም ከልብ ነገር አሁን እግዚአብሔር ያስነሳቸው ቄሶች ተመለሱ እያሉ ነው። ተመለሱ ኑ፣ እውነት ነው። እኛ እዛ ውስጥ ነበርን። ጠዋት እንቀድሳለን፣ ማታ እንትን ውስጥ ነን ያለ ነው። ተመለሱ እያሏቸው ነው፣ ከሰሙ ማለት ነው። በእርግጥ ብዙ ሰዎች እየዳኑ ነው፣ እየተመለሱ ብዙ ቄሶች እየተመለሱ ነው። ግን ምንድነው ይሄኛው? ምን አለ አሁን እየነገረ ጌታ ስፍራ እያዘጋጀልህ ስፍራ ሊወስድ መንገድ እኔ ነኝ አለ። ወደሚያዘጋጅ ስፍራ ሌላ ምንም መንገድ የለም። ምንም ብታረግ መልአክ አይወስድ፣ ፍጥረት አይወስድ። እዚህ ላይ ብለዋል፣ ገብርኤል መንገድ ነው ብለዋል፣ ፍጥረታት መንገድ ነው ብለዋል። እዚህ ላይ መጽሐፉ ተጽፏል። መንገድ ማን ነው? ኢየሱስ ብቻ ነው። በቃ እዚህ ላይ ካልወሰናችሁ ገባ። ከዛ ፓስተር ተስፋዬ ማን ይቻል? በቃ ፓስተር ተስፋዬ ማን ይቻል? ኢየሱስን ያገኘሁት በቃ የሚነግረኝን ጌታው የአባቴን እናቴን እኔ ነኝ መንገድ ይለኛል፣ እኔ ነኝ እውነት ይለኛል፣ እኔ ነኝ ህይወት ይለኛል። ከኔ በቀር አትሄዱም። ይሄ ቃል ነፃ ወጣኝ ማለት ልክ ያቺ ዘርፌ ትዛላችሁ በዛ ሐዋርያ ምዕራፍ 4 ላይ 12 ላይ ነፃ እንዴት እንዳወጣ ታውቃላችሁ። ዘርፌ ታውቃላችሁ። ነፃ ወጣት የእግዚአብሔር ቃል በቃ እሱን እንድንበት ዘንድ አንድ ቃል ነፃ ያወጣል። ወደ መጽሐፍ ቅዱስ ስትመጣ አንድ ቃል ነፃ ያወጣል፣ ያበራልና የቃል ፍቺ ያበራል እኮ ህፃናትን አስተዋይ ያደርጋል ይላል። አሁን ሁለተኛ ጥቅስ ኢሳይያስ 55 ቁጥር 5-8 ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳባችሁ ከሐሳባችሁ ጋር የተራራቀ ነው። አሜን። ወይ በቃ ሐሳቤ እንደ ሐሳባችሁ አይደለም፣ መንገዴ እንደ መንገዳችሁ አይደለም። ሰማይ ከምድር እንግዲህ ከፍታው ነው። አሜን አትሉም እንዴ? ልክ አሜን አባዬ ልክ ነህ። ለካ መንገድ ስታልጉ መንገድ አድርገህ ስትሃል አልኩ። ዛሬ እነግርሃለሁ። ስትሃል አልኩት። ስትሃል በቃ ስትሃል። በቃ ሰይጣን የሚያሳይ የሚታይ ነገር ነው የሚያሳይ በቃ ምናምን በቃ ወይስ አልኩ እኮ ዛሬ ስንት የሚሰርቁ ሙስና ውስጥ ያሉ ስተዋል በሀብታም ሊወድቁ ነው።
ሀብታም ሰው ሀብታም አለው ምናምን ጂፕላስ ደግሞ መኪና ኤሌክትሪክ መኪና ነው የሚነዳው ምናምን ኤሌክትሪክ መኪና ምናምን ምናምን ግን መንገዱ የት ምን አድርገ ነው ያንን ያገኘው ማለት ነው? ኢየሱስ ነው ኢየሱስ ሆኖ ነው። እሱ ከሆነ ያስታውቃል እኮ የእሱ በረከት ብቻ ነው ባለጠጋ የሚያደርግህ፣ ሀዘንን አይጨምርም። ተባርክ ያለው ብለህ በበሽታ የምትሞት ከሆነ ጉድፈላ፣ በካንሰር የምትሞት ከሆነ በተለያየ በሽታ እስር ቤት የምትገባ ከሆነ እንቅልፍ የምታጣ ከሆነ ተባርክ ያለው ብለህ ተሳስተሃል። መንገዱ ኢየሱስ አይደለም ማለት ነው። ዛሬ ላሳይ ነው። እዚህ ላይ ምን አለ ጌታ? መንገድም እውነትም ህይወትም እኔ ነኝ አለ። አየህ፣ እውነት ካስፈለገ ኢየሱስ ነው። ህይወት ካስፈለገሽ ኢየሱስ ነው። ምን ህይወት አለ? ለጌታ ህይወትም ስጠው። ተሳስተሃል። ህይወት አይደለም። ምን ህይወት አለ? ህይወታችን በአዳም ዲስትሮይ ሆኖ ማለት ነው። ልብን ስጥ ነው ምሳሌ 23:26 ላይ ልጄ ሆይ ልብን ስጠኝ ነው የሚለው። ምን ህይወቱን ስጥ፣ ለጌታ ህይወትን ስጥ። ምን ህይወት አለን? ዲስትሮይ ሆኖ ማለት በአዳም። ይሄ ኢየሱስ ሲመጣ ነው እኮ ህይወት ያገኘ ነው። የእሱን ህይወት ሼር ያደርግሃል። እውነት ይገባሃል። እውነተኛ መሆን ትጀምራለህ። በትዳር እውነተኛ፣ በአገልግሎት በምትሰራው ስራ እውነተኛ፣ መንግስት አትሰርቅ፣ ምንም ነገር እውነት ይገባሃል። እውነት ካልገባ እስቲል ሌባ ነህ፣ እስቲል ይዋሸን ያልነው። እውነት አልሆነማ ኢየሱስ እውነት አልሆነላችሁም። ህይወት ደግሞ አልሆነልህም ኢየሱስ። አንተ እየፈለክ ያለው በብር በገንዘብ የሚገኘውን ህይወት ነው የሚጠፋው ወይ ሀብት ወይ ሴክስ ወይ ቤት ምናምን ህይወት እሱ አይደለም ህይወት። ኢየሱስ ነው ህይወት። ከዛ እሱ ይመጣል እኮ አስቀድማችሁ ፈልጉ ያሉት ጽድቁናል፣ ከዛ ሁሉ ይጨመራላችኋል አይደለም? ከዛ ሁሉ ይጨመርላል አለ እኮ እሱን ስታገኙ። ማን ነው ጽድቅ? እሱ ራሱ ኢየሱስ። አስቀድመ የእግዚአብሔር መንግስት የእናንተን ጽድቅ ሳይሆን የእግዚአብሔር መንግስት ጽድቅ ፈልጉ ነው ያለው። የእናንተ ጽድቅማ እንደ መርገም ጨርቅ ነው። ኢሳይያስ 64:6 ላይ ጽድቃችን ምን ጽድቅ አለን? እኛ ጽድቅ ካለ ለምን ኢየሱስ መጣ? የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም አለ ሮሜ ምዕራፍ 10 ላይ። እስራኤሎች የልብ ቅናት አለ። ሰው የራሱን ጽድቅ እያቆመ ነው ያለው። ሲጾም የጸደቀ ነው የሚመስለው፣ ሲሰጥ የጸደቀ ጥሩ ሰው ነው እሱ፣ መንግስት ሰማያት ይገባል። አረ ተው እባካችሁን ልቀቁ፣ ህዝቡን ተው። ጥሩ ስለሆንክ መንግስት ሰማያት ትገባለህ አላለም መንግስት መጽሐፍ ቅዱስ? ጥሩ ሰው ትገባለህ ነው። እድንሃል። ሳትድን ዳግም ሳትወለድ ህይወትህ ሳይቀየር ኢየሱስ ጌታ ነው ሳትል እንደ መንግስት ሰማያት ትገባለህ? ኢየሱስ ጌታ ነው ሳትል ጌታ ሳይሆን በህይወትህ ላይ ማለት ነው። ስለዚህ ዛሬ ክፍል 1 መንገድ ምን አለ እዚህ ላይ ጌታ? ምን ይመስላችኋል? እስቲ ትንሽ በተፈጥሮ ላሳያችሁ። መንገድ እንደው አሁን ምድራችን ላይ ልሰዳችሁ። አሁን መንገድ እንደው ትንሽ ጣሊያን ቢገዛ እንደው ቆንጆ እኮ ነበር። ልክ ኤርትራን እንዳሳመረ ያሳምራት ነበር፣ ፕላን ያደርግላት ነበር። አሁን እንዲህ ችግር ውስጥ የገባው መንገድ እንዲህ መፈራረስ የጀመረው ምን ይመስላችኋል? ቆይስ ፕላን ነበር። ኢትዮጵያ ፕላን አላት ስታስብ፣ በፕላን የተሰራች ናት። እንዳስተውላችኋል? እንደ ፈራረሰ ምናምን ፈራረሰ ምናምን ምን መንገድ አላት በደምብ። እስቲ ወጣ በልና ሌላ ሀገር ሄድ። መንገዶች አሁን አሜሪካን አናይ፣ ኢሮፕ ሄድስ መንገዳቸው። መንገድ ወሳኝ ነው በተፈጥሮ ማለት ነው። መንገድ ከልብ ልንገርህ፣ ለኢኮኖሚ እድገት ራሱ መንገድ ወሳኝ ነው። መንገድ እኮ ያገናኛል። መንገድ ምንድነው ፓስተር? መንገድ በአየር ላይ መንገድ አለ። እንደው ግን እስቲ አስተውላችኋል? እንደው እስቲ ቆይ ቀና በሉ። እንደው አሁን እንደው አውሮፕላን ባይኖር ወደ ኢትዮጵያ መሄድ ትችሉ ነበር? ምን ነቀባ ባህር መርከብ እንዳትሉኝ፣ የለም መርከብ ተዘግቷል። ቆይ አስተውላችኋል? እንደው አውሮፕላን ባይኖር በቃ ተዘገን ቁጭ አለን። በአውሮፕላን መንገድ አለ፣ በመርከብ መንገድ አለ፣ በየብስ መንገድ አለ። መንገድ very ወሳኝ ነው ለሀገር ዋልታ ማለት ነው። ለኢኮኖሚ ዋልታ ቡና እንላለን ወይ? ሰውየው እንዳሉ ሽማግሌው አባት የኳስ የማን ቲፎዞ ነው አሏቸው። አባት ሽማግሌ ናቸው። እኔ የቢራ ነኛል ነው ጠዋት የቡና ነኛል፣ ማታ ደግሞ የቢራ ነኛል። የቢራ ቲፎዞ ጠዋት የቡና ናቸው፣ ማታ
ቆይ አስተውላችኋል? መንገድ አሁን ከጠፋችሁ ምን ይመስላችኋል? መንገድ ስትሄዱ ከጠፋችሁ አሁን እኔ ለምሳሌ አስታውሳለሁ። እኔ አሁን ከዚህ ካለውበት በፊት በማፕ ነበር የምንሄደው ጂፒኤስ ከመምጣቱ በፊት ማለት ነው። አሁን ከዚህ ማለት ነው አሁን ከዚህ ካለውበት አሁን ካሊፎርኒያ የ3 ቀን መንገድ ነው። በዛ ላይ ትራክ ነው እቴን እቃውን ለማድረስ። በዛ ላይ ስቲክ ማርሽ የአውቶማቲክ ሳይሆን ስቲክ ማርሽ ማፕ እያየሁ ነው የሄድኩት። በፊት ማፕ ነበር የምንሄደው በማፕ ማለት ነው። አሁን ግን ጂፒኤስ መጥቷል። እንዳትጠፉ ማለት ነው ጂፒኤስ የምትነግራችሁ። ጂፒኤስ ሰጥቶናል አሜሪካ። ጂፒኤስ በዚህ ግባ ትነግርሃለች። በቃ በጂፒኤስ ትሄዳለህ እንዳትጠፋ ነው። ግን አንዳንዱም ጂፒኤሱን ሳይሰማ ለመጀመሪያ ጊዜ አሜሪካ መኪና ስነዳ በጣም የሚያስገርም ጠፍቼ 3 ሰዓት ሲሽከረከር የመጀመሪያ በአሜሪካ። መቼም ደግሞ ለመጠየቅ ችግር አለብን አይደለ? ችግር እኮ አለብን እኛ አበሻ ችግር አለበት ለመጠየቅ። የሆነች ነገር አለ ዝም ብሎ ምናምን አላቅም ምናምን ማለት ውደት ኃጢአት ይመስለናል። ሲሽከረከር 3 ሰዓት ተኩል እግዚአብሔር ይመስገን ያኔ ጋዝ ትንሽ ነበር። መጨረሻ የግዴን ቆምኩና መጠየቅ ፈለኩ። በቃ አቆምኩና ሰር አልኩት። የስ አለ ይሄ መንገድ ምናምን ስለው ይሄ ሁላ አለ እዚሁ ሲከረከር የነበረው። ግን እኔ ምን አረኩኝ? ዌስት አረኩ 3 ሰዓት ማለት ከምናምን። አሁንም መንገድ ከጠፋብህ በተፈጥሮ አልኩ እኮ መንገድ ወሳኝ ነው አልኩ እኮ። ለሀገር እድገት ወሳኝ ነው። ለሁሉ ነገር መንገድ ወሳኝ ነው። መንገድ ወሳኝ ነው። መንገድ ከሌለ ትክክል አይሆንም። አየህ፣ መንገድ ግን ያለበት ቦታ ያደርሳል። ትክክል ያ መንገድ ማለት ነው። ግን መንገድ ከሌለ አትሄድም። እንደዚሁ አልኩ እኮ እንደዚሁ በመንፈሳዊ ጌታ ኢየሱስ እየሰራ ያለውን ቦታ ነገረን። ስፍራ አዘጋጅላችሁ ዘንድ እላለሁ፣ በዛም ባዘጋጀላችሁ ተመልሼ ሁለተኛ እመጣለሁ። በተስፋ ቃል ገባል፣ ሁለተኛ እመጣለሁ። አሁን ቶማስ መንገዱን አናቅማል። መንገዱን ነኝ ያለው በቃ አየህ። ይሄኛው መንገድ ኢየሱስ ካልሆነ በህይወት ላይ ዛሬ ልጀምረው ትምህርቱን ቁጥር 2 ኃይለኛ ነው የሚሆነው። መንገድ ኢየሱስ ካላደረግሽ በህይወትሽ ላይ ለትዳር መንገድ ኢየሱስ ካልሆነ፣ ለቢዝነስሽ መንገድ ኢየሱስ ካልሆነ፣ ለምጉዞሽ ለሁሉ ነገር መንገድ ካልሆነ ኢየሱስ ተጠፋላችሁ። ተዛ ያላችሁ ሙሴ ያለውን ከኔ ከሚበልጥ ነብይ ይመጣል እሱንም ማሰባነፍ ትጠፋለች አለ ሐዋርያት ምዕራፍ 3 ላይ። ኢየሱስን አልኩ ትጠፋላችሁ። አሁን ኢየሱስ ብቻ መንገድ ካልሆነች በህይወት ላይ በህይወት ጉዞ ላይ ተሰታለ ማለት ነው። ተሰታል ማለት ነው። ዛሬ ልጀምር ከእግዚአብሔር ቃል። ቀደም ነገር ኢሳይያስ 55 ላይ እንትን ላሳያችሁ እንትን ላይ ምሳሌ ምዕራፍ 14 12 እንደዚህ አለ። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው አለ። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው። ቅን ይመስላል ያ መንገድ ያስከው መንገድ ግን ፍጻሜዋ ሞት ነው። ሞት ነው የሚያደርሰው ለሰው። ምሳሌ ምዕራፍ 14 ለሰው ቅን የምትመስል መንገድ አለ፣ ፍጻሜዋ ግን የሞት መንገድ ነው አለ። ፍጻሜዋ ምንድነው? የሞት መንገድ። ቅን ትመስላለች ግን ፍጻሜ ሞት መንገድ ነው። በቃ ሞት መንገድ ነው። ዛሬ መንገድ ማን ነው በህይወትሽ ላይ መንገድ ያደረግሽው? በአገልግሎትሽ ላይ መንገድ የሆነው ገንዘብ ነው? ገንዘብ ነው ከሀገር ወደ ሀገር የምትወጣው? ምንድነው መንገድ የሆነ ማን ነው እሱ? ምንድነው መንገድ ያደረግሽው ዛሬ በህይወትሽ ላይ? ምንድነው ሰጥ ያደረግሽው? አልጎቆ እዚያ አልጎቆ ጂፒኤስ አሁን መጣ፣ እግዚአብሔር ይመስገን። ከዚያውን ጂፒኤስን ታደርግና ካሊፎርኒያ ሞልቼ አድራሻውን ከዛ ኦን አረጋታለሁ። ትነግረኝ የነገረሽኝ በዚህ ሂድ I-70 ቴክ ራይት ቴክ ሌፍት ምናምን እያለች ቀጥታ እዛ ተደርሰኛል ማለት ነው። ቴክኖሎጂ አያችሁ ለሳይ ለምን ያቺ ጂፒኤስ ትክክል ቦታ ታደርሰኛለች ማለት ነው። ዛሬ ለህይወትሽ ጂፒኤስ ማን ነው ታዲያ? ማን ነው ጂፒኤስ ይሆነልሽ? ማን ነው እሱ? ኢየሱስ ነው ወይ ሌላ ነገር? ከኢየሱስ ሌላ ካረግ ዛሬ ትመለሻለሽ። መመለስ አለብህ። አንተን መንገድ ይበው አየሱ መንገድ ከሆነ
ትክክለኛ እውነተኛ ጴንጤ፣ እውነተኛ አገልጋይ፣ እውነተኛ ፓስተር፣ እውነተኛ ነቢይ፣ እውነተኛ በቃ ሐዋርያ እውነተኛ ትሆነ። ግን እሱ ካልሆነ ከባድ፣ እሱ ካልሆነ ትስቻለሽ ማለት ነው። ስታል ሳት ስንት አልኩ ዛሬ ሐሰተኛ ነቢያት ስቱ አይደል? ኢየሱስ መንገዱ አይደል? ስንት ሐሰተኛ ነቢያቶች ይመጣሉ ብሏል። ብትመለስ ይሻላል፣ ብትመለስ ይሻልሻል። ስታል ኢየሱስ አይደለም መንገድሽ። ኢየሱስ ከሆነ ግን ሃሌሉያ። ዛሬ እንማር ትምህርት ላሳያችሁ ከእግዚአብሔር ቃል። ኦኬ እንትን ላሳያችሁ። ምን ይመስላችኋል? አዳም ምን ይመስላል? እግዚአብሔር ከፈጠረው በኋላ ብዙ ተባዙ ባረከው ይላል። በመልኩ በአምሳሉ ፈጠረው። ከዛ መመሪያ ነው የሰጠው እግዚአብሔር። ይህንን ብላ አብሶ እንትን ላይ ላሳያችሁ ከእግዚአብሔር ቃል ላይ አቲንክ እንትን ላይ ዘፍጥረት ምዕራፍ 2:16 እንደዚህ ያለው እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው ይላል። ሰውን እንዲህ ብሎ ምን አለ? ኦኬ አዘዘው ይላል። ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙና ክፉውን ከሚያሳውቀው ዛፍ እንዳትበላ፣ ከእርሱ በበላ ጊዜ ምን ትሆናለህ? ትሞታለህ አለው። በቃ እግዚአብሔር አሁን መንገድ አሳየው። ይህንን ብላ አለው። መንገድ ይሄ ነው። በቃ አሁን መንገዱ ይሄ ነው አለ። ምን መሰለህ? ያ ህይወት ዛፍ ኢየሱስ እኮ ነው። ህይወት እኔ ነኝ አለ። ግን እኔ ያሳየው። ከዛ ግን ከበላ አሁን አዳም ሰይጣን መጣና አሳተው ማለት ነው። እግዚአብሔር ከሰጠው መንገድ ወጣ ማለት ነው። ምን መሰለህ? ዘፍጥረት 3 ላይ ሳተው። ሰይጣን መጣና ሔዋንን አገኛ። በእውኑ እግዚአብሔር ብሏልን እንደሱ እንዳትሆኑ ነው ምናምን አለ። ወረድ እኮ አድርጓታል። በሱ መልክና ምሳሌ ተፈጥሯል። ግን ከመንገዳቸው አወጣቸው። ከዛ ምን ይመስላል? በአንዱ አለመታዘዝ ኃጢአት ወደዚህ ምድር ገባ ይላል። በአንዱ መታዘዝ ጽድቅ መጣ ይላል። ምን ይመስላል? አሁን ከመንገዳቸው አልሳቱ። መንገድ ሆኖ ራሱ እኮ መንገዱ ናቸው ማለት ነው። ምን ይመስላል? አልሳቱ ወጣ ማለት ነው። እንዳትረሳ። አሁን ኢየሱስ መንገድ ነው። ኢየሱስ ብቻ መንገዴ ነው። እሱ ለእኔ ኮምፓስ ኢየሱስ ነው። ፎከሴ፣ ግቤ፣ ቪዥኔ ኢየሱስ። የእምነት ቃል ኢየሱስ ነው። ኢየሱስ ብቻ መሆን አለ። ሳታው ተወዱታላችሁ ላለ እግዚአብሔር ቃል ምናየው እሱን ነው። ስትሄድ ዌልካም የሚል እሱ ነው። ዌልካም የሚልሽ እሱ ነው። እሱ ነው። ኢየሱስ ብቻ ነው እግዚአብሔር በቃ ያከበረው ከስም ሁሉ በላይ ስም የሰጠው እሱ ነው። ሁሉ በቃ መገዛት አልኩ በምድር በሰማይ ከሰማይ በታች ያሉ ሁሉ ለሱ ይገዛሉ አለ። ለሱ ምላስ ሁሉ ለእግዚአብሔር አብ ኢየሱስ ጌታ ነው ይላል። እግዚአብሔር ያከበረው ማን ነው? ኢየሱስ ነው። አዳም ምን ይመስላል? ወጣ ከመንገዱ ማለት ነው። መንገዱ ነው ነግሮት መንገዴ ይሄ ነው። ህይወት ዛፍ እኔ ነኝ። በቃ እኔ ነኝ መንገድ አለ። መንገዴ ነው። ከዚህ በበላ ጊዜ ሁሉ ተፈቅዶልሃል። ደስ አለ ሁሉ። አሁን ደግሞ በአዲስ ኪዳን መጣና ሁሉ ተፈቅዶልናል፣ ግን ሁሉ አይጠቅመንም አለ። አይገርምም? ሁሉ ተፈቅዶልሻል፣ ሁሉ ግን አይጠቅመንም። ሁሉ አይጠቅመኝም። ሁሉ ተፈቅዷል ፓስተርዬ፣ መጠጥ ተፈቅዷል፣ ያ ግን አይጠቅመኝም። እኔ አልጠጣም። ስለጠጣ ሲኦል ትገባለህ? ኖ አልገባም። ተሳስተሃል። ግን ይሄ ጸጋ ነው፣ ያስተምርሃል፣ እንድጠላ ያደርግሃል። ማጨስንም እንድጠላ። ስላጨሽ ሲኦል አትገቢም፣ ስለጠጣሽም አትገቢም፣ ሲኦል አትገባም። ግን ያስተምራል። ይሄ ጸጋ እንድጠላ ያደርግሃል፣ ያስተምርሃል። እሱ መንገድ ከሆነ ያስተምራል። እሱ ነው የሚመራ። መሪያውን እሱ ነው ኢየሱስ መሪ። አሁን አዳም ምን አደረገ? ወጣ። መዝሙር 119 ቁጥር 150 እንደዚህ አለ፣ ሕግ ለእግሬ መብራት ለመንገዴ ብርሃን ነው። ምን አለ? ሕግ ለእግሬ መብራት ለመንገዴ። ያ ሕግ ማን ነው? ኢየሱስ። ይሄ ቃል የምታነቡት ቃል ማን ነው? ኢየሱስ። መንገድ ማን ነው? ይሄ ቃል መንገድ ነው። ቅድም አልኩ እኮ ለአዳም መንገድ ሰጠው። ይህንን ብላ፣ ይህንን በበላ ጊዜ ትሞታለህ። መንገዱ ይሄ ነው ለመኖር። ዛሬ በህይወታችሁ ላይ ልትኖሩ የሚያኖራችሁ ፎሬቨር እንድትኖሩ የሚያደርጋችሁ ኢየሱስ ብቻ ነው። መንገድ እሱን ካረግሽ ትኖሪያለሽ። በቃ
መሰናከልም የለም። እሱ ካለ እሱ ራሱ ያበረታቸዋል፣ ያጸናቸዋል። እሱ ነው ያለ። እሱ ታማኝ ነው። ለዚህ ነው ጌታ ወደ እኔ የመጡትን ወደ ውጭ አላወጣቸውም አለ። ወላጆች እንደሌላቸው ልጆች አልተዋችሁም። ኑ እናንተ ደካሞች አለ፣ ኑ ላሳርፋችሁ፣ ኑ ከኔ ተማሩ፣ እኔ የዋህ ነኝ፣ በልቤ ትሑት ነኝ። ኑ ጌታ የሚያስተምር የዋህነትን ነው፣ ትህትናን ነው የሚያስተምር እንጂ ትዕቢት አያስተምርህም። ነበር አያስተምርህም። ዘርን አያስተምርህም። ኦሮሞ ነኝ፣ ትግሬ ነኝ፣ አማራ ነኝ አያስተምርም። ኢየሱስ እንደዛ ብሎ ነገር የለም። የለም ነጭ ነኝ ጥቁር የለም ማለት ጥፋት ውስጥ ነው የሚከትህ። ስተሃል ማለት ነው። እዛ ውስጥ ካለ ስተሃል። መንገድ ኢየሱስ አይደለም። ዘር ውስጥ ካለ ስተሃል። መመለስ አለ። በኢትዮጵያ ሕዝብ ኤርትራ ተመለስ። እያባላችሁ ነው። ልትጨራረሱ ነው። አንድ እንጀራ እየበላ ማለት ነው። ቋንቋ ብቻ ስለተናገርክ ይሄ እኮ ነው በቃ ማይንድ ነው። ዜሮ ማይንድ አእምሮሽ ላይ ነው ችግር ያለው አእምሮ ላይ ነው። ትዝ ይላል ጳውሎስ ሰውን ሁሉ በክርስቶስ አውቃለሁ አለ። በስጋ አላውቅም አለ፣ እግዚአብሔር ያውቃል። በማንም አልፈርድም አለ፣ በራሴ ላይ እንኳን አልፈርድም አለ ጳውሎስ። ሰውን አየህ በክርስቶስ በዚህ በመንገዱ ካላወቀው ከባድ ነው። አሁን ምን ይመስላል? ህግ ለእግሬ መብራት ለመንገዴ ብርሃን ነው። ማን ነው ያ? ኢየሱስ። መንገዱ ኢየሱስ ነው። ኢየሱስ መንገድ ነው፣ ለእግሬ መብራት ነው፣ ለመንገዴ ብርሃን ነው። ኢየሱስ ብቻ፣ አንድ ስም ብቻ በሰማይና በምድር፣ አንድ ስም ብቻ፣ ኢየሱስ ብቻ በሰማይና በምድር፣ ኢየሱስ ብቻ ሁሉን አጠቃሎ ይገዛል፣ ግርማው ያብረከርካል። ድሮ ዘማሪ ነበርኩ። መዝለል እወዳለሁ። በቃ መረጋገጥ። አረ ተስፋ እየረጋገጥከን ይላል። በጣም መዝለል እወዳለሁ። አሁንም እኔ እዘላለሁ። በአሜሪካን ቸርች ሴት ምሽከረከራለሁ። እናንተ ጋርም ስመጣ እሽከረከራለሁ፣ እዘላለሁ። ችግር የለም እኔ ጋር። በጣም አንድ ቦታ ላሳያችሁ፣ ላሳያችሁ። ይሄኛ ይላችሁ አሁን እንዳትረሱ። ምን ይመስላችኋል? አዳም ምን ይመስላችኋል? አሁን እንዳትረሳ ማወቅ ያለብን ላሳያችሁ። በጣም እንዲነዳያችሁ በብሉይ ኪዳን ላሳያችሁ የሆነ ችግር ማለት ነው። የወደቁት ላሳያችሁ። በጣም መረዳት አዳም ራሱ አሁን እሱን የፈጠረው ክሬት ያደረገው እሱ ነው። ሁሉ ነገር በቃ ጊዜ በቃ ሰጠው እሱ ነው። ስልጣን የሰጠው እሱ ነው። ሁሉ በቃ ሁሉ ግን ምን ይመስላል ታዲያ? ሳት አያችሁ። መንገዱ ማን ነው? ማን ነበረ? መንገድ የነበረው ኢየሱስ ነበረ። ምን ነካ ፓስተር? ኢየሱስ ነበረ በብሉይ ኪዳን። የስ የሳሌም ንጉሥ እያለ ይገለጥ ነበር ኢየሱስ። እንደውም ያሳያሉ። ምሳሌ 8 የመንገዱ መጀመሪያ ያደረገኝ ይላል። የመንገዱ መጀመሪያ ያደረገኝ ሁሉ ነገር በሱ ነው። እሱ ከሱ ጋር አብሮ ገና ምንም ነገር ሳይፈጠር ነበር። እሱ ከአባቱ ጋር እሱ ነበር፣ ምንም ነገር ሳያሰራ የመንገዱ መጀመሪያ ያደረገኛል። እንዳትረሳ። መንገድ ማን ነው? ዛሬ በህይወትሽ ላይ፣ በአገልግሎትሽ ላይ፣ በቢዝነስ ላይ ሀብታም ለመሆን ማን ነው መንገድ? አሳይ። እሱ ከሆነ መንገድ አሳያለሁ። ቀይ ባህር ራሱ ተከፍሎ እንዴት ምንም ማለት በህይወታችሁ ላይ ያለ ችግር እሱ መንገድ ከሆነ ጥስስ ትሄጃለሽ። እሱ ከሆነ ማለት ነው። እሱ ካልሆነ ግን ማለፍ አትችልም። እሱ ከሆነ ያሳያል። እግዚአብሔር ጋር ላሳየ። አሁን እሱ ከሆነ መንገድ ምን ይመስላል? አብርሃም ምን ይመስላል? አብርሃም ምን ይመስላል? ወሪቲንግ አብርሃም እኮ ሌላ ነገር ነበር መንገድ ያደረገው፣ ሌላ አምልኮስ ነበርኩ። ዘፍጥረት 12 ላይ እግዚአብሔር መጣ፣ ውጣ አለው፣ ወደማሳይ ትሄዳለህ። እሺ አለ። ምን ይመስላል? አሁን ማንን ነው መንገዱ ያደረገው? ኢየሱስን እኮ ነው። ወጣ፣ ሎጥን ይዞ ወጣ። አይታችኋል? በምድረ በዳ ላይ አብርሃም አብሶ ዘፍጥረት 13ን ካነበባችሁ እኮ የአብርሃምና የሎጥ ያለው ሀብት ምድር ባልበቃቸው ዳ እንደ ስንት ስራ ሰርቶ ነው ሀብታም የሆነው አብርሃም? ሶስት ስራ። አንዳንዴ እንደዛ ሊመስላቸው ሰዎች እኮ ሀብታም ሊሆኑ ምናምን ራስን እየገደልክ ነው ያለው።
ስንት አንድ ጊዜ አንዷ ለምስክርነት ወጣች። እዛ ድሮ ቺካጎ ነው። 3 ስራ ነው የምሰራው እግዚአብሔር ከመኪና አደጋ አዳነኝ አለች። ሰው አለ አንድ እግዚአብሔር ሰው አልጠቅስላችሁ መጨረሻ ስትሆን ነው ያላት። ስም ያለች ሁለቱን አቁሜና አንዱ ስር ያለ ለራሱ አለት ስታውን በመኪና አደጋ የሚገደል ራሱ እንቅልፍ የለው። የእግዚአብሔር ቃል በመጠን ኑሩ አለ። ልትጸልዩ አለ። ስራ ሶርስ ነው ባስ አይደለም። ሶርስ እግዚአብሔር ነው። ስራ ሶርስ አይደለም። መስራት አለብን። አዎ ሊሰራ ማወዳ ብላል ያለው ግን ራስን የገደል ጸሎት ጊዜ የለ። እግዚአብሔርን አትፈልግ ታነብ። ከእግዚአብሔር ጋር ጊዜ ከሌለ ጉድፈላ ጉድ ከሌለ ማለት ነው። ስትጸልይ ትጋ አለ። ከእግዚአብሔር ጋር ጊዜ ከሌለ ትጠፋለህ። እሱ ወደ እኔ ቅረቡ አለ። እኔ የምቀርባቸዋለሁ አለ። ወደ እሱ ካልቀረብ ተግቶ የሚሻ ያገኘኛል አለ። እኔን ያገኘ ህይወትን አለ ከእግዚአብሔር ዘንድ ሞገስን እኔን ያጣ ይጎዳል። ኢየሱስን ካጣ ይሄን መንገድ ካጣችሁ ትጎዳላችሁ። ምሳሌ ምዕራፍ 8 ላይ ትጎዳላችሁ። የኢትዮጵያ ህዝብ ያጣው መንገድ ኢየሱስን ነው። ከልብ ልንገር እንዲህ የሆነች ያለችው መንገድ ያደረገችው ሌላ ነገር ተሳስታለች። የተሳሳተ መንገድ ነው ያለችው። እንዲህ ችግር ውስጥ ያለችው የተሳሳተ መንገድ አድርጋ እንዲህ ጉስቁልና ድህነት ያላት ያለው እንዲህ ማደግ ያልቻለች ትታገላለች። መንገድ ተሳስታለች። ያደረገችው መንገድ ትክክል አይደለም። ምን ነካ ፓስተር? የአሜሪካስ ምን አሜሪካማ እቺ መሰረታዊት ክርስቲያኖች ናቸው። ትክክል ባለ መንገድ ስንት እግዚአብሔር ሰዎች አሉ። በሰላ አሜሪካ ነው ስንት ትልልቅ የእግዚአብሔር ሰዎች ማለት እኛም እዚህ መተን ሰው ነው አሜሪካ በተን ምንም ነገር ቢመጣ ጠላት ነገር ቢነት አሉ። እግዚአብሔር በጣም ትልቅ አለ። እነምን በቃ አንተ እኮ በረከት ሲመጣ እኮ አዲስ በረከት ሲመጣ አዲስ ዴቪል ይመጣው እንታቃለ። አሁን አብርሃም ምን ይመስላችኋል? የእግዚአብሔር ቃል ሲነግረን አሁን አንድ ቦታ ላሳያችሁ። ኦኬ እንትን ላሳያችሁ እንትን ላይ ኦኬ አሁን አብርሃም ምሳሌ ምዕራፍ 12 ላምብላችሁ። ቅድም ነገራችኋለሁ። አሁን አብርሃም ምን ይመስላል? ባለጠጋ ሆኖ ማንን መንገድ አድርጎ ነው? ኢየሱስ አይደለም? ምሳሌ 10:22 ላይ የእግዚአብሔር በረከት ባለጠጋ ያደርጋል። ሀዘን በሱ አይጨምርም። አንዳች ይጨምርኛል። የሱ በረከት አይደለ በክርስቶስ ለኛው ነው ይመጣልን። ክርስቶስ መጥቶ ከግርግማን ዋጅቶ አብሶ እኮ ገላትያ 3:13 አላማችሁ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ክርስቶስ ስለኛ እርግማን ነው ከግርግማን ነው። ለምን? የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ለፓስተር ተስፋ እንዲመጣ መለበልሽ ለኔ እንዲመጣ በክርስቶስ ለኔ እንዲመጣ ይሄ ሁሉ አብርሃም የተባረከው መንገዱ ማን አድርጎ ነው? ኢየሱስ። ይሁን እውነተኛ በረከት 3 ጊዜ ትናገራለህ። ይሄንን 3 ጊዜ እውነተኛ በረከት ሰርቀሽ ሙስና ሰርተ ጂፕላስ ሰርተ ኤሌክትሪክ መኪና ነርተ አይደለም። እሱ ኢየሱስ ከሆነ እውነተኛ በረከት ነው። እውነተኛ በረከት ኢየሱስ መንገድ ካልሆነበት በረከት አይደለም። ኢየሱስ ከሌለበት ምን ነካ ፓስተር ተስፋዬ ሀብታሙ እኮ ነው እሱን ነው ማግባት። ሴቷም ደግሞ እሱን ነው ማግባት። ብር አለው ትላለች እሱ። አይሽ አንቺ ያገባሽው ብሩን ነው እንጂ ሰውየውን ወደሽ አይደለም። ገንዘቡን ወደሽ ነው፣ ሀብቱን አይተሽ ነው። ተዛላም የሀብታም ሰው ቸር ሰው ብሎት ጌታን ሉቃስ 18 ላይ ትዝ ይላችኋል። የዘላለም ሕይወት ሊወርስ ምን ልስራል? ምን ላድርግ? ስራ ፈለገ። ህግ ጠብቃለሁ። ጎረረ። ልክ እንደጠበቀ ጎበዝ ከልጅነቴ ጀምሬያለሁ። ወይ ጌታ ደስ አለው ይላል። እስቲ ቆጥ ያገለጠ ሰውዬ እውነት ተጠብቋል ህግ ብሎ ያለህን ሸጠ ለድሃ ስትለው ፊቱ ጠቆረ ይመስለኛል። ሰውየው ነጭ ነበረ መጀመሪያ ከኢየሱስ ጋር ሲያወራ። ያለን ሸጠ ለድሃ ስትል ሰውየው ጥቁር ሆነ። እግዚአብሔር ይጠብቀ። አሁን ህግ ይጠብቀ ይመስላል። ለዚህ ነው ሀብታም ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይሻላል አለ። ወይ ተዛለም ዛ የሆነ ስራ ላይ ነግራለሁ። ሀብታም ባለጠጋውን የድንሳብ እንዴት እንደሚገቡ
ምክንያቱም ትክክል አይደለም። ትክክል አይደለም። መንገድ ያካበቱት ሀብት የሰሩት ቤት ራሱ ትክክል አይደለም። ኢየሱስ መንገድ የለም፣ ኢየሱስ የለም። ጭንቀት ነው በቃ ቤት ሰላም የለ ቤታቸው ውስጥ እውነተኛ እንቅልፍ ሰይጣን እየመጣ ያጣጋቸዋል። ሰላም የለ፣ እርካታ የለ፣ ሱስ ይገባል። መንገድ ኢየሱስ አይደለማ። ለሀብትሽ መንገድ ካልሆነ ኢየሱስ ትተሃል። አገልጋይም ተመለስ ኢየሱስ ካልሆነ ማለት ነው። እየዘረፍክ ማለት ነው። እንደዛ ብሎ ነገር የለም። ኢየሱስ ካልሆነ መንገድ አልቅድም ነገርኩ እኮ መንገድ ከሳታችሁ ሳት ከሳት ሳትክ ትዝታለህ። በቃ ከሳት ሳት በተፈጥሮ ነገርኩ ቅድም ነገር 3 ሰዓት ተኩል መጀመሪያ በአሜሪካ ማረሳት ያው መጠየቅ ችግር ስላለብን እኛ ደግሞ እናውቃለን ስለምንል ሳናውቅ እናውቃለን ማለት ትቢትም ሳለ ዘራይ ምንም ዝም ብሎ ዜሮ አደረገኝ ዘራይ ዜሮ አደረገኝ ኩራት ዜሮ አደረጋል ምንም ነገር ባዶ ትምከት ምን አጋለሁ ምን ትምከት እንደዚህ ያረ ተውጣ ከዛውታ የሚመካ በእግዚአብሔር ይመካ ነው የሚለው ከሳትክ ነው። አብርሃም እውነተኛ በረከት አመጣለን። ያንተ በረከት የእግዚአብሔር ከሆነ የሚተላለፍ ነው። ይተላለፋል። አልጎ ጓዝ ይተላለፋል። ነው ምን ይመስላል? እግዚአብሔር በእግዚአብሔር ሞገስ እናገኘናል። መንገድ ነገር ስራ እንዲህ መንገድ ማምለጫ መንገድ መርከብ ነው አለ። መርከብ ስራ ነው። ምን ይመስላል? ወደ 100 ምናምን ዓመት ሲሰራ ማምለጫ ይሄን በዚህ መርከብ ውስጥ የገባ ይድናል ሲያሾፉበት ከዛ አልጠፉም ሰዎቹ ማሰው አልጠፋም። ከና ቤተሰቦቹ አልዳኑ። መንገድና ማን ነው ሊሆን ሊያድነው? ያ መርከብ ማን ነው? ኢየሱስ መንገድ ነው። ኢየሱስ መንገድ ነው። ኢየሱስ ለመዳን አሳይሃል። ክፍል 2 አሳይሃል። ክፍል 2 አሳይሃል። ከታች ካለው ሲኦል ያመልጥ ዘንድ ይላል። የህይወት መንገድ አስተዋይ ሰው ወደ ላይ ይወስደዋል። ያ ህይወት መንገድ ማለት ኢየሱስ ነው። ከሲኦል ማምለጫ ኢየሱስ ነው። መዳኛ ይሄ መንገድ ነው። መንገድ ልትድኑ ኢየሱስ ብቻ ነው። ሌላ ምንም አያድንም ማለት በሰማይ የተሰጠን አዳኝ የኢየሱስ ብቻ ነው። እንድንበት ዘንድ ከሰማይ የተሰጠ ስም የኢየሱስ ብቻ ነው። ሌላ ምንም የተሰጠ የለም። መልአክ አያድንም፣ ፍጥረታት አያድንም፣ ምንም አያድንም። ኢትዮጵያ ተመለስ ፓስተር ተስፋዬ መጥቶ ይሰብካል። እውነት እነግርሃለሁ ማንንም ሳይፈራ ማለት ነው። እውነት እነግርሃለሁ ከገባ ማለት ነው። ፍጥረታት አያድንህ፣ ምጠራው አያድንህ። ምን እነሱ ድነዋል እንዴ? መዳናቸው ታውቃለህ? ገብተዋል መንግስት ሰማይ። እነዛ ፍጥረታቶች ገብተዋል። ገቡ ይመስላል። በስራ መግባት በጥሩ ስራ መግባት አለ እንዴ? እኔ መንገድ ነኝ አለ። መንገድ ነኝ በቃ። አሁን አብርዬ ምን ይመስላል? ቅድም ነግሬሃለሁ። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ሞት ነው አለ። ሞት መንገድ ነው አለ። ቅን ይመስላል መንገዱ፣ ግን ፍጻሜዋ የሞት መንገድ ነው። ቅን ይመስላል አልኩ። በትዳር ኤሪያ ራሱ እንኳን ጌታ ካላረገ ትዳርሱ መንገድ ካልሆነ እሱ ካላሳየ ለሙሴ መንገዱ እንዳልኩ ለእስራኤል አደራረጉን አሳየላ። በጣም አሳያለሁ። እስራኤሎች ራሱ ምን ይመስላል? እሱ ራሱ መንገዱ ነው። ቀን በዳመና ሌሊት በብርሃን ሲማራቸው ራበን ሲሉ ሲያጣ የመላክ ነው ይሰጣቸው። እሱ ራሱ መንገዱ ነው። አሜን ፓስተር ተስፋዬ፣ አሜን ፓስተር ተስፋዬ። እሱ ካልሆነ ግን መንገድ ታቃያል። በጣም ላሳያችሁ እንትን ላሳያችሁ አቲንክ እንትን ላይ ምሳሌ ምዕራፍ 18 ላይ እንደዚህ አለ። እሱ ካልሆነ መንገድ ምሳሌ ምዕራፍ 16 ቁጥር 8 በጽድቅ የሚገኝ ጥቂት ነገር በአመፃ ከሚገኝ ከብዙ ትርፍ ይሻላል። በጽድቅ የምትገኝ ጥቂት ነገር እሱ መንገድ ከሆነ እዚህ ውስጥ ያለው ጥቂት ነገር በጽድቅ ካገኘው በብዙ ካለ ትርፍ ይበልጣል። እሱ መንገድ ሆኗል። አይ እሱ እንዳትረሳ፣ እሱ ጻድቅ ነው። እሱ ጻድቅ ነው። እሱ ይሄ መንገድ ጻድቅ ነው። እግዚአብሔር ጽድቅን ወደደ ይላል። ጽድቅንና ቀን ከመስዋዕት ይልቅ ጽድቅንና ቀንነትን ማድረግ ወደዳል። እግዚአብሔር ጻድቅ ነው ይላል እግዚአብሔር ቃል።
አየህ አሁን ይሄ በአመፃ ከሚገኝ ከብዙ ትርፍ በጽድቅ ጥቂት ነገር ጥቂቷን ነገር ፓስተር ተስፋዬ ጥቂት ነገር አሜን። አቲ ምሳሌ 15 ቁጥር 16 እንደዚህ አለ። እግዚአብሔር ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መዝገብ ይሻላል። እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ ትርፍ ይሻላል። አየህ እሱ መንገድ ከሆነ በቢዝነስሽ ላይ ባለ ሀብት ላይ እሱ መንገድ ከሆነ እግዚአብሔር መፍራት አለ ማለት ነው። የጥበብ መጀመሪያ ሁሉ እግዚአብሔርን መፍራት ነው። ዛሬ ሰዎች በጥበባቸው እግዚአብሔርን ስላላወቁ ይላሉ እኮ ሞኝ በዚህ የዚህን ዓለም ጥበብ እግዚአብሔር ሞኝ የሆነ ነገር መረጠ። እግዚአብሔር ሞኝ በወንጌል በመስበክ ሰው እንዲድኑ የጥበብ መጀመሪያ እግዚአብሔርን መፍራት ነው። ስንት አለ የሳተ ዶክተር፣ የሳተ ጥበበኛ፣ የሳተ አዋቂ ሳይንቲስት፣ የሳተ ምናምን ስንት ነው አይቻለሁ። ብዙ እንትን ላይ አብሶ እንደዚህ ላይ የሚሄዱ እንትን ላይ ስንቱ ጌታን አግኝቶ ማለት ነው ይወጡ ጨረቃ ላይ ምናምን ይወጡ ምናምን ማት አይቻለሁ ወደ ጌታ ይመጡ ማለት ነው። እነዚህ ፓጋን አሜሪካ ራሱ ስንት ፓጋን ሳለ የለም እግዚአብሔር የሚል አንድ ጊዜ ጄሲዲ ፕላን በአውሮፕላን ስሄድ አለ ሄድኩና ጠገቤ መሰከርኩለት አለ ለአንዱ ስመሰክርለት አለ ያንተን እግዚአብሔር አላቅም አለኝ አለ። አታቅም አልኩና ብዬ ሄድኩ ቁጭ አልኩ አለ። ቁጭ ስላለ አሁን አውሮፕላኑ ጉዞ ጀምሮ ጋጋጋጋ ማለት ጀመረ። አውሮፕላኑ ጋድ ማለት ጀመረ። እዛው እንትን እግዚአብሔር አላቅም ብሎ ማለት ነው። እግዚአብሔር እንደፈጠረው አላወቀም። እንደፈጠረው ለምን ፐርፐዝ እንደተፈጠርኩ ለምን እዚህ ላይ ዓላማ እንደመጣ አላወቅም። ዓላማ ቢስ ትሆናለህ። እግዚአብሔር ከፈጠረ ለምን እንዳመጣ እዚህ ምድር ለምን አመጣ? እግዚአብሔር ላይ ለምን ግሩምና ድንቅ አድርጎ ፈጠረሽ እግዚአብሔር። ወገኖቼ አቲንክ ብዙ አሁን የጨረሱ ነው። ኦኬ አየህ እግዚአብሔር እሱ ከሌለ አለቀ። ገላትያ 3 ባለፈው ነግሬያቸዋለሁ አይደል? 12 ላይ የእሱ በረከት እንዳመጣ በጣም ይሄን ላሳያችሁ። በጣም የሚያስገርም እስራኤሎችን ላሳያችሁ። እስራኤሎችን እሱን አይደል ከ430 ዓመት ከባርነት ጩኸታቸው ሰምቼ ወረደ። ለምን ለአብርሃም የገባው ኪዳን አስቦ ማለት ነው። ወረደ ጊዜ ምን ይመስላል? በሲና ተራራ ሲቀልጥ ሙሴ አንተ ተናገር እግዚአብሔር ድምፁን ሰምተውት ማለት ነው። አሁን እግዚአብሔር ምን ይመስላል? የማይቻል ነገር 430 ዓመት ባር ምን ይመስላል? የፈርዖን ባሪያ ማለት ነው። ባሪያ አድርጓቸው ማለት ነው። አልኩ አሁንም ሰይጣን ባሪያ ነው የሚያደርገህ። ሰይጣን ነፃ ስጦታ የለው ብያለሁ። ባሪያ ነው የሚያደርገህ። ባሪያ ያደርግሃል። ስንቱ አይደለም እንደሚሄደው በቃ ስንቱ ጠንቋ ቤት ስንቱ ምናምን እየገባ ምናምን በቃ ሀብታም ለመሆን ሪች ለመሆን ፌመስ ለመሆን ምናምን ይሄ መንገድን ትተው ማለት ነው። ይሄን እሱ እኔን ያገኘ ህይወትን ያገኛል አለ እኮ ከእግዚአብሔር ዘንድ ሞገስን ይቀበላል። እሱ ነው ሞገስ የሚሰጥህ። ጌታ ራሱ አይታል በጥበብ በቁመት በሞገስ አደገ ይላል። በቃ እሱ ራሱ ሞገስ ሰጣ። ያምን አሁን ላሳይ እስራኤሎች መስላ ከ430 በኋላ ካወጣቸው አብሶ እንትን ላሳይ መዝሙር 105:37 ላይ እንደዚህ አለ። ከወርቅና ከብር ጋር አወጣቸው፣ በወገኖቻቸው መካከል ደዌ አልነበረም፣ ፈርተዋቸው ነበር። ግብፃውያኖች በመውጣታቸው ደስ አላቸው። ውይ እግዚአብሔር መጣ። በመካከላቸው በምን አጣቸው? በወርቅና በብር አወጣቸው። ባሪያዎቹን ማለት ነው። ባሪያ አወጣቸው። መፈራት ተሰጣቸው። በመካከላቸው ደዌ አልነበረም። መጽሐፍ ቅዱስ ካነበባችሁ በጸጋ እኮ ነው የወጡት። አብሶ ዘፍጥረት ዘጸአት 12 ጀምሮ እስከ 18 ብታነቡ በጸጋ ስለወጡ በአግሮምርም እንኳን የእግዚአብሔር ቁጥር ጸጋ የሚበልጥ ነው ይዞ መጣው እግዚአብሔር። አሁንም ጌታ የሚበልጥ በጸጋ ነው ያዳነን። የሚበልጥ ነገር ነው ይዞ መጣው። ከኃጢአት ይበልጣል ጸጋ። አንዳንዱ ልክ ጸጋ ትንሽ ያደርጋል፣ ኃጢአትን ትልቅ ያደርጋል። ለምን ጸጋው ከመጠን በለጠ ይላል እዛ ሮሜ ምዕራፍ 5:21 ላይ። ለምን ሙሴ የናስማተኞችን በትር ዋጠ ማኝ ያደረገው? የሚበልጥ አይደለም። ማት እኮ ነው ያስማተኞች በትር። አሮን በትሩ ስትል ዋጠው።
አሁንም በዓለም ውስጥ ካለው ኃጢአት የሚበልጥ ጸጋ ነው። ግን የጸጋ እውቀት ከሌለ ጸጋ አንዱ ልክ የላቸዋል። እየላኩ ፌስቡክ ላይ አገኛችሁ እየላኩ ማት ቦታ ማት ሺህ ግሩፕ ላይ እየተላከ ነው። አብሶ ጸጋና ህግ እኔና ማዚ ያዘጋጀ ነው ማለት ልዩነት ማለት ነው። እንግዲህ ፌስቡክ ላይ ፓስተር ተስፋዬ ለማየት ታገኛላችሁ። ሜሴንጀር ላይ ማሺ ብያለሁ ከኤስ ከዜድ ሜሴንጀር ላይ ማሺ ሰዎች ሚላክላቸው ወንጌል ማለት ነው። ጸጋ እንዲገባቸው ጸጋ ካላወቅ በቃ አለቀለ። ጸጋ ካላወቅ ኢየሱስ የመጣው ጸጋ ነው፣ እውነት ነው። ይሄ መንገድ ይዞ የመጣው በዚህ ጸጋ ነው የሚያድነ። ሃሌሉያ እናመሰግናለን። ምን ይመስላል መንገድ? ማን ነው ማን ነው መንገድ ነው? አትክ ለእንትን ላይ ላንብብል እንትን ላይ ኦኬ እንትን ላይ ዘጸአት 14 ላሳያችሁ። በጣም ከ1 እስከ 23 በጣም የሚያስገርም ቃል አንብብና ጨርሳለሁ። ምን ይመስላችኋል? እግዚአብሔር አወጣቸው አይደል? በጸጋ ዘፍጥረት 12 ላይ አወጣቸው። ደሙን ባየው ጊዜ አልፋለሁ፣ ስጋውን ግጥም አድርገህ ብላ አለ። አሁን ደግሞ በአዲስ ኪዳን ስጋና ደም ሰጠን ብሎ አለ። እንካችሁ አለ ውሰዱ አለ ብሎ አለ። ጳውሎስ ራሱ ከጌታ እጅ ተቀብሏል። ምስጢር ስላለ ነው ከጌታ እጅ ተቀበልኩ አለ እኮ አስተላልፌያለሁ አለ። የስጋና ደም ወሰድ አለ፣ በየቀኑ ወሰድ አለባችሁ። you have to take it ቸርች እግዚአብሔር ይመስገን። ጫርኮ እዚህ አሜሪካናውን ቸርች ብዙዎቹ በየሳምንቱ ሊመስሉት በየሳምንቱ ለምን ሰምቲንግ ነገር አለ፣ ሰምቲንግ ፓወር አለ፣ ስጋና ደም ማለት ነው። አሁን ምን ይመስላል? እነዚህ ሰዎች ዘጸአት 14 ላይ እንዳትረሳ በሞገስ አወጣቸው አይደል? የፈለጉት ሰጣኝ ሞገስ ሰጣቸው። በዘበዙ እንጂ ዘጸአት ምን ነው 14 ላይ የሚያስገርም ቃል አሳየ። ዘጸአት 14 ላይ ላሳየ። አሁን ሙሴ አሁን ወጡ እነዚህ ሰዎች ባርኩኝ አለ ፈርዖን ደሳል ባርኩኝ አለ። መጀመሪያ አለቅ ብሎ በጸናች ግን እግዚአብሔር ስለገገው ሲወጡ ባርኩኝ አለ። ፈቀደላቸው። ፈለጋ ይዛችሁ ድምና እሺ አለ። አሁን ምን ሰለ ዘጸአት 14 ከ1 እስከ 6 ታነብ። ከኋላቸው ፈርዖን ነው ያለ፣ ከፊታቸው ቀይ ባህር ነው ያለ። ምን ይመስላል? ዞር ብሎ ሲያዩ ፈርዖን ደርሷል። ህዝቡ ማጉረምረም ጀመር፣ መጮ ጀመር። ማጉረም ለምን አወጣህ? አሁን ይሄን መንገድ ላሳይ ነው። ይሄ ኢየሱስ መንገድ ከሆነ ከህይወታችሁ ላይ በህይወትሽ ላይ የማይቻል ነገር ጥሰሽ እንድትሄጂ ያደርግሻል። እሱ መንገድ ከሆነ ማለት ነው። የማይቻል ነገር እንዲቻል ይሆናል። ግን እሱ መንገድ ካላረጋችሁ ግን አችልም። ለተዘላይ ጳውሎስ ኃይል በሚሰጠኝ በክርስቶስ ሁሉን ይችላል አለ። በማን? በክርስቶስ በመንገድ ማለት። አሁን ምን መሰላችሁ? እሱ እናንተ ዘጸአት 14 ላይ ከ1 እስከ 3 ፈርዖን አለ። አሁን አንድ ቦታ ላምብላችሁ፣ እቺን ላምብ ጨርሻለሁ ብያለሁ። እንትን ላምብላችሁ እንደዚህ አለ። አቲክ ቁጥር 15 ላይ 14 እንደዚህ አለ። እንደዚህ ያለው እግዚአብሔርም ሙሴ ስለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር፣ አንተም ደምረዱ በትርን አንሳ፣ ይህንን ባህር ላይ ዘርጋ፣ ክፈለውም አለ። ለምን ትጮህብኛለህ? አንዳንድ ቤት እንኳን የሚጮህ ነው። ይሄ እንዳትረሳ። ይሄ በትር ማን ነው? ኢየሱስ ነው፣ መንገዱ ነው። ሙሴ ያዘው በትር ትዝ አለም። መጀመሪያ ሲገናኘው ያስቆ ምንድን ነው አለ? በጣላት አለ። እባብ ነች ያዛታል። እቺ በትር የምታስገርም እቺ በትር ማን ነው? ኢየሱስ ነው፣ መንገድ ኢየሱስ ማለት ነው። ምን ትጮህብኛለህ? ዛሬ ስንት ጴንጤ የሚጮህ ኢየሱስን ይዞ የሚጮህ ወይ ኢኮኖሚ ወይ ነዳጅ ምን ልበል ታዲያ? ልክ እንደ ግያዝ የግያዝ ወንድም እናት አለ፣ አይኑ የተያዘ ማለት ነው። ማለት ግሬስ አይናችሁ እንዲበራ ጸልዩ አልኩ። የአዲስ ኪዳን ጸሎት የልቦና ለኔም ስትጸልዩ ፓስተር አይኑን ክፈትልኝ፣ ሌላ እንዳትጸልዩ፣ አንድ ነገር እንዳትጸልዩ፣ አይኑን ክፈትልኝ በሉና ጸልዩልኝ። በቃ የአዲስ ኪዳን ጸሎት የልቦናችሁ አይኖች እንዲበራ ነው። በቃ አይናችሁ እንዲበራ የአዲስ ኪዳን ጸሎት አይኔን አብራ፣ አይኔን ክፈትልኝ። አይን ቦግ ሲል ታያለህ ወይ? አሁን ምን ይመስላል? እግዚአብሔር አትጩብ፣ ምን ትጮህብኛለህ አለው። ምንድነው የምትጮህብኛለህ? እስራኤሎችም የእስራኤልን ልጆች በባህር ውስጥ በየብስ ጋም ብላችሁ ከላይ ልጀምላችሁ። ኦኬ በትርን አንሳ፣ እጅህንም ዘርጋ፣
ዘርግተህ ክፈለው አለ። አሁንም የእስራኤል ልጆች በባህር ውስጥ በየብስ ያልፋሉ አለው። የእስራኤል ልጆች በባህር ውስጥ በየብስ ያልፋሉ። ክፈል። ምን ይመስላል? ባህሩን ሊከፍል ይኸውላችሁ። ኢየሱስ መንገድ ከሆነልሽ በወጀብ ባሉ ንፋስ ውስጥ መንገድ አለው ይላል እግዚአብሔር ቃል። ዳመናው ሊግሩት ይብያል። አሁን ክፈለው አለ። ምን ይመስላል? ቅድም ነግሬያችኋለሁ። አይ ከረሳችሁ መሰለኝ ቅድም። አሁን ኢትዮጵያ አሜሪካ ያለ ህዝብ አውሮፕላን ባይኖር ትዝ ያለ ቀይ ባህር ሲሄድ ስንት ሰዓት ነው የሚሄደው? 6 ሰዓት ያልኩት በባህሩ ለመሄድ በምታፋለ ምን ነካ ፓስተር ተስፋውን እኮ አውሮፕላን አለ እኮ በአውሮፕላን እንሄዳለን ምናምን ትሉኛላችሁ። ምን ይመስላል? ግርግዳ ቀይ ባህር ሲከፍል ያ መንገድ አድርጎ እንደ ግርግዳ አቁሞላቸው በደረቅ መሬት ሲሻገሩ ቆላም ብለ ጨርስና እናገረዋለሁ። ኦኬ እርሱም መንገድ አርጋ እንደዚህ አለ። እንትን ላሳየ እንትን ላይ ኦኬ አሁን እንደዚህ አለ። ባህር ውስጥም በየብስ እዛ ቁጥር ለምላችሁ እዛው ላይ ኦኬ ቀይ ባህር ኦኬ 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 አነባዋለሁ። ኦኬ አሁን ከዛ እዛው ላይ ስታነቡ ባህሩ ተከፈለ፣ እንደ ግርግዳ ቆመላቸው፣ በደረቅ መሬት አለፉ። ፈርዖን ግን የፈርዖን ሰራዊቶች ግን ሰመጡ። አሁን መንገድ ማን ነው? ኢየሱስ መንገድ ሆኖ ቀይ ባህርን እንዲሻገሩ እኔና እናንተ በአውሮፕላን 6 ሰዓት በመኪና ቢሆንስ ፓስተር መኪና በመኪና የት ሄዳል ስታስቡ? እንደው እግዚአብሔር 10 አውሮፕላን እግዚአብሔር ባህር የለን በመርከብ አንሄድ። ባህር የለንማ ቆይ ልጨርሰው። ላንብብላችሁ እዛ ቁጥር 21 ላንብብላችሁ። ሙሴ በባህር ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው። ባህሩም ቆረጠ፣ ለሁለት ተከፈለ ይላል። እንደ ግርግዳ ልጨርስላችሁና ስላልጨርሱ ይቅርታ አድርጉልኝ። ተከፈለ። አሁን ከእስራኤል ልጆች በባህሩ መካከል በየብስ ገቡ፣ ውሃውም በቀኛቸውና በግራቸው እንደ ግርግዳ ሆነላቸው። ራስ ካባባዲ ጋሳታ አሜን። እንደ ግርግዳ ሆነላቸው። ይኸውልህ ኢየሱስ መንገድ ከሆነ በህይወት ዛሬ መነግርሽ ምንም አይነት ቀይ ባህር የለ፣ ምንም አይነት የተዘጋ የለ። ትዝ አለን ጴጥሮስ ታስሮ አውቆ በሩ ተከፈተ ነው የሚለው። እሱ መንገድ ከሆናችሁ በህይወታችሁ ላይ ምንም ነገር ሌላ መንገድ የለም። ምንም አይነት ቀይ ባህር የለ፣ የተዘጉ የሥራ ደጆች የለ፣ ምንም አይነት ነገር እሱ በርግሱ መንገድ ይሁን። እንደ ግርግዳ ሆነላቸው፣ በደረቅ መሬት አለፉ ይላል። ግብፃኖች ሲሞክሩ ግን ተዋጡ ይላል። እነሱ በእምነት ተሻገሩ ይላል። ምን ይመስላል? ፈርዖን ከኋላ መልአኩ እኮ መጥቶ ሸት ታደርጋላቸው። መንኮራኮረ በእንትናቸው አሰረው። መልአክ መጥቶ እንዳይንቀሳቀሱ አደረጋቸው። እነሱ ግን ሙሴ ብሏቸዋል፣ ይህን ህዝብ አትፍሯል፣ አይዟችሁ፣ እነዚህ ለዘላለም አታዩአቸውም ማለት ሲያለቅሱ ሲያጉረብሩ ማለት ነው። አሁን ይመስላል በቀይ ባህር ላይ እኔና እናንተ 6 ሰዓት በቃ ባህሩ ላይ በመርከብ አውሮፕላን ላይ ምናምን የምንሄደውን ከሰከንድ ይሄ መንገድ ኢየሱስ የተባለ ጀግና ነገርሽን ከሰከንድ ይቀይርልሻል። ከዛ ደቂቃ ለዚህ ነው እኮ የሱ ካላንደርና የኛ ካላንደር ይለያያል። 1000 ዓመት እንደ አንድ ቀን ነው ይላል። ምን ማለት ነው? እኔና እናንተ 1000 ዓመት የፈጀብን እሱ በአንድ ቀን ይጨርሳል። 1000 ዓመት የፈጀብን። ስለዚህ ዛሬ በህይወታችሁ ላይ መንገድ እንዲሆንላችሁ አትፈልጉም? እኔ መንገድ ነኝ አለ። መንገዱን አናቅም አለ። መንገድ እኔ ነኝ አለ። ፕሮስፐሪቲ መንገድ ኢየሱስ ነው። ለጤናሽ መንገድ ኢየሱስ ነው። ለትዳርሽ መንገድ ኢየሱስ ነው። ለአገልግሎትሽ መንገድ ኢየሱስ ነው።
ለህይወትሽ መንገድ ለዚህ ነው። ምሳሌ 14 ላይ ከታች ካለው ሲኦል ያመልጥ ዘንድ የህይወት ያመልጥ ዘንድ ይቆዳል። አስተዋይ ሰው የህይወት መንገድ ወደ ላይ ይወስዷል አለ። ያ የህይወት መንገድ ማን ነው? ኢየሱስ። ከታች ሲኦል የሚያስመልጥ ኢየሱስ ብቻ ነው። ሌላ መልአክ ገብርኤል አያስመልጥሽ፣ ሚካኤል አያስመልጥ፣ ምጠራቸው ፍጥረታቶች አያስመልጡ። ምጠራቸው ፍጥረታቶች መንግስት ሰማያት መግባታቸው ማን አወቀ? ዳግም ሳይወለዱ ሳይድኑ አልኩ እኮ። ግብጽ መታ የሰራችው ስራ በኢትዮጵያ ላይ የኢትዮጵያን ህዝብ እንዲያደንዝዛ ካቶሊክ ልካ እንትኖች ጳጳሶች ልካ ህዝቡን አደንዝዘች። ግብጽ ነው የሰራችው ስራ ኢትዮጵያን እንዲሆን ያደረገችው። ግን አሁን አልቻለችም። አሁን ጉዳ ፈላ። እግዚአብሔር የሚፈራ መጣላት። አይኑ የበራ ሰው መጣላት። ግን አልቻለችም። በፊት አደንዝዘች አምጥታ ጳጳሶቹን ሰው ስራ እንዳይሰራ ይሄ ነው ብላ ይሄ ነው ከሌ ብላ አምጥታ የስም አምጥታ ማለት ነው። እንደዚህ ሩፋኤል ምናምን እያለች ያመጣችን ህዝብ እንዳይሰራ እኮ አባይን እንዳይነካ። ግን አሁን ተነቅቶብሃል። እግዚአብሔር ሪስቶር ያደርጋታል። አሜን። ጨርሻለሁ። አያችሁ፣ መንገድ ከሆነ ኢየሱስ፣ መንገድ ከሆነልሽ ኢየሱስ በማይቻል መንገድ እንድትሄድ ያደርጋል። ከልብ ልንገር አይቻለሁ። የማይሆን ነገር ሲሆን ማለት የማይቻል ነገር ሲቻል እሱ መንገድ ይሆናል። ኢየሱሴ ለኔ መንገዴ ነው፣ እውነቴ ነው፣ ህይወቴ ነው። ከሱ በቀር ወደ አብ አትሄድም። ኔቨር አትሄድም። በሱ ስራ እኮ ነው ወደ አብ በአንድ መንፈስ እንገባለን ቢል ወደ አብ ልትሄዱ ያለሱ አትችሉ። ታዲያ ኢትዮጵያ ህዝብ አትመለስም? ወደ ኢየሱስ አመጣ አትመጭም? ምርጫ ነው። እኔ መርጫለሁ። ኢየሱስ መንገዴ በጣም አሳያለሁ። አይ ቲንክ ቁጥር 2 ላይ በጣም የሚያስገርም አሳያለሁ። አጭር ጸሎት ጸልያለሁ እዚህ ላይ። ጌታ መንገድ እንዲሆን ትፈልጋለህ? እውነት እንዲሆን ትፈልጋለህ? ህይወትሽ እንዲሆን ትፈልጋለሽ? ከፈለክ ነው አጭር ጸሎት ጸልያለሁ። እዚህ ላይ ስጸልይ ጌታን ከተቀበልክ ይሄ ቸርች አይደለም። ባለበት ቦታ ሄደ ደህንነት ተማር፣ ደቀ መዝሙር ተማር። ሳትማር አትውጣ። እኔ ነግሬያለሁ። ፓስተር ቶሎሳ እግር ተመረ ደቀ መዝሙር ደህንነት ተመረ። ሳትማር አትውጣ። አገልግሎት አትሩጥ። ደቀ እኔ አሁን ደግሞ አለች አስተምራለሁ ጭኛለሁ እንትን ላይ ደቀ መዝሙር ደህንነት ሁሉ ምን ያልጫንኩት አለ እዛ ዩቲዩብ ላይ ፌስቡክ ላይ ማለት ነው ይልከዋል። አሁንም ደቀ መዝሙርን አውጥቼ ከውስጥ ስላለ አውጥቼው እለቀዋለሁ። ደቀ መዝሙር መማር አለባቸው። ስለዚህ ያን አድርግ። እኔ አጭር ጸሎት ጸልያለሁ። እኔ የምለው ጮክ በል ከኔ ጋር ሬዲዮ ላይ ስላለ ወስኝ። ሬዲዮ ላይ እየሄደ ነው። ታንክ መንፈስ ቅዱስ እናመሰግናለን። አጭር ጸሎት ጌታን ተቀበለው። ና መንገዱ ነኝ በለው። ና እውነቱ ነኝ በለው። ህይወቱ ነኝ በለው። ፍቀጅለት፣ ግድ የለሽም። ምንወዳት ማርያም እሺ አለች። ድንግል ማለት ነው። እሺ አለች። ለሱ ፈቀደሽ። መንገድ ሆናት። ከባድ ነው። አየም እሱ መንገድ ይሆናል። ለሁሉ ነገር ለጉዞሽ በቃ ላይፍሽ መንገድ ይሆንሻል። መንገድ ይሆናል። አጭር ጸሎት ነው የሚጸለው። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ። ከዚህ ሰዓት ጀምሮ አምናለሁ። መንገድ ሁነኝ፣ እውነቱ ነኝ፣ ህይወቱ ነኝ። አንተ ዓለምን ሰይጣንን እከዳለሁ። ከኢየሱስ ጋር ኪዳን አደርጋለሁ። አሜን። አጭር ጸሎት በቃ ወልካም ወደ ኢየሱስ። የመጀመሪያ ስራ ዮሐንስ ወንጌል ማንበብ። ሌላ ፓስተር ተስፋ ያለማየቱ ተስፋ ያለ ፌስቡክ ላይ ሬዲዮን አለን። በሞባይል ፎን በቤት ፎን ዌብሳይቱ ላይ ማለት ነው። ፓስተር ተስፋ ያለማየቱ ከገባ ፌስቡክ ከገባ ሊንኩ አለ ኮንታክት ላይ ዌብሳይቱ ሲከታ ዌብሳይቱ ሆም ፔጁ ላይ ሬዲዮን አለ። ዌብሳይቱማ ከገባችሁ ማት ያልተጫነ ምን አለ ማት። እግዚአብሔር እናመሰግናለን። ሬዲዮን አለን 518-907-9015 በሞባይል ፎን በቤት ፎን። እግዚአብሔር አመሰገን። በኢየሱስ ስም ይሄ ትምህርት ፍሬ ያፍራ። ጳውሎስ ተከለ፣ ኦጵሎስ አጠጣ። የሚያሳድግ እግዚአብሔር
ያልወሰነ ሰው መንገድ አንተ ብቻ ብሎ እንዲወስን መንገድ ሁነኝ አልኩ። ጳውሎስ ስቷል አልኩ በሃይማኖት። ዛሬ ስንት በሃይማኖት የሳተ አለ። እሱ ቁጥረት ያሳያል። ጳውሎስ መንገድ አገኘ ኢየሱስን በደማስቆ ላይ። ስንት የሳትክ በሃይማኖት ውስጥ ሆነ ሃይማኖት መንገድ ያደረክ ተደብቀ ብዙ ነገር ምሰራ በዘር ምትባላ በኢየሱስ ስም እናመሰግናለን። ሌላ ተናግሩኝ እንጂ ሰስን ማመን ጸጋ ይብዛላችሁ እና ሼር አድርጉት። ይሄን ላጉት ቅድም ነግራችኋለሁ። ከኤስ ከዜድ መሰንጀር ላይ ከኤስ ከዜድ ኤቤትማ ማሺ ሰው ነው ቢማቲ ሰው ይላቃል። ስለዚህ ጳውሎስ ስቶ ነበር በሃይማኖት ቁጥር ሁለት ላይ ያሳያል። ከዛ መንገድ ኢየሱስ ነው ምታሳድደኝ እኔ ኢየሱስ ነኝ አለ። እኔ መንገዱን ምታሳድደኛል ምን ላድርጋለሁ ወሰነ። ስለዚህ ሼር አድርጉት። ይሄን ጸጋ ይብዛላችሁ እና ላኩት እና ጸጋ ይብዛላችሁ። አይ ቲንክ ዓርብ እንገናኝ፣ ቁጥር ሁለት እንገናኛለን። ክፍል ሁለት ጸጋ ይብዛላችሁ። ጸልዩልኝ። ይሄን ሼር አድርጉት፣ ላኩት ጸጋ ይብዛላችሁ።